ሲጨፈጨፍና በሚዲያ በምን ሰጣይ ምን ሰማው እውነት ነው መከላከያ ወይም ደግሞ የገዙ አማራ ክልልን እዚያ ሆነ ሲጨፈጭፍና በሚዲያ በምን ሰጣይ ምን ሰማው እውነት ነው ተነበር መንግስት ነው እውነት ወይስ ደግሞ አማራው ነው የገጠመው ነው እንዲሉ ይወጣው እውነተኛት ነው አሁንስ መተህ ስታየውስ በምን ልካይ ሽፋኑ ሌባ ነው ሲል አሁን በሌብነት ነው በትክክልነት ነው በምን ነው አቋም ላይ እሱ ቪዲዮውን ስትታምጥ ከአንድ ፖለቲካ አንፃር የኔ የሚታየው ምንድነው የድንበር ጦርነት እንጂ የብሔር ተኮር ጦርነት ተገቢ አይደለም በማንነቱ የሚጠቃሰው መኖር የሌለበትም ብዬ አምናለሁ ምክንያቱም እኔ የድንበር ጦርነት ካልሆነ በስተቀር ብሔርን ማዕከል ያደረገ ጦርነትን አያስፈልግም ባይነኝ እንደኔ ለመንግስት ራሱን እኔም እንደ ሐሳብ ማያሰ ነገር ካለ እንደዚህ አይነት ጦርነት መቆም አለበት አሁን በዚህ ያያዙ መንግስት የሚያሸንፍ ይመስላል እንደው ማለት እንደው ስታየው እንዳጠቃላይ እንደማራ ክልል ማለት ነው ጊዮን ስታየው በነገራችን ላይ ማንንም ሰው ማሸነፍ የሚችለው ሰራዊትና ሰራዊት ተዋግቶ ሊያሸንፍ ይችላል የእናንተን እንደሚታይ ከሆነ ህዝብ ጋር ተዋግቶ ህዝብን ያሸነፈ ሰው አይቻላል ህዝብ ጋር ተዋግቶ ማንም ሰው ያሸነፈ አንድ የደረሰኝ ስልክ መልእክት አለና እሱን ሰምተን ብንጀምር ዛሬ በነገራችን ላይ ዋርካው ምሬ ወዳጁን ቃለ መጠየቅ እንደዚሁ ከኢትዮ ኒውስ ኤጀንሲ ያገኘነው አለና እሱንም እናሰማችኋለን ከአርበኛ አስረስ ጋርም የተደረገ ትላንት አንድ ቃለ መጠየቅ ነበር እነሱንም እናነሳለን ወታደራዊ ጀነራሎቹ ባህር ዳር ገብተው ባህር ዳር ላይ ግምገማ እያደረጉ ነው ያሉት በግምገማቸው ምን እየተነጋገሩ ምን ያወሩ እንዳሉ በግልጽ መገመት የምትችሉበት ደረጃ ላይ የተደረሰ ይመስለኛል አሁን ባለው ሁኔታ በባህር ዳር ዙሪያ ነው ትላንትና እና ዴት ጦርነት ሲደረግ የነበረው በ40 እና 50 ኪሎ ሜትር አቅራቢያ ነው በባህር ዳር ዙሪያ ማለት ነው በነገራችን ላይ ኮሎኔሎች እየተማረኩ ያሉት ባህር ዳር ዙሪያ ላይ ነውና የአማራ ክልል ሁኔታ ካገዛዙ እጅ ሙሉ ለሙሉ መውጣቱ የተረጋገጠበት ሁኔታ ነው ያለው ስለዚህ ወታደራዊ አመራሮቹ ግምገማ እንዲያደርጉ ታዘዋል በግምገማቸው ምን እንደሚያነሱ በግልጽ የምንመለከተው ነው የሚሆነው አብራችሁን ከቆያችሁ እሱንም ነግራችኋለን ሌሎች በርካታ ጉዳዮችም አሉን ከዚህ ከአፋብን ጋር ተያይዞ ከምርኮ እንደተመለከተ ኮሎኔሉ የሚያነሳቸው ነገሮች አሉ የአማራን ትግል በተመለከተ ላለፉት 3 አመታት ኮንሲስተንትሊ እኛም ስናነሳው የነበረ ነገር ነው የአማራን ህዝብ ትግል በወታደራዊ እንግዲህ ወታደራዊ አማራ ክልል ልከ የአማራን ህዝብ ማንበርከክና ማሸነፍ የማትችልበት ደረጃ ላይ ነው ያለው ምክንያቱም ትግሉ የጥቂት ግለሰቦች የሰንፈኞች ባዳና ባንዳ ያላችሁ እናንተ እንደምትፈርጁት አይነት አይደለም ትግሉ ህዝባዊ ነው በጣም ሰፊ መሰረት ያለው ነው የትኛውም ወታደራዊ ኃይል የአማራን ህዝብ አሁን ባለው ሁኔታ በጦር ተዋግቼ አሸንፋለሁ ሊል የሚችልበት ምንም እድል የለም የሚል ነው በነገራችን ላይ ከአብይ በላይ ሲኒየር የሆኑ ኮሎኔሎች ናቸው የተማረጉት አሁን ትናንትና እንግዲህ ስናሳየ የነበረው ዛሬም በፕሮግራማችን ይዘን የመጣ ነው ኮሎኔል ረዘም ያለ ጊዜ በሉቴናንት ኮሎኔል ነው በነገራችን ላይ ወደ እንግዲህ ከዚህ በኋላ ያለው ማዕረግ ጀነራልነት ይመስለኛልና ወደዛ ደረጃ ነው የሚያድገውና በጣም ሰፊ ልምድ ያለው በርካታ አመታትን ያገለገለ ሰው ነው በኢትዮ ኤርትራ ጦርነት ጊዜ ጀምሮ በመከላከያ ሰራዊት ውስጥ በረጅም ጊዜ ያገለገለ ነው ስለ ጦርነቱም ስለ መከላከያውም ሀገሪቱም ስላለችበት ሁኔታ በግልጽ ነው የሚነግረው 4 ደቂቃ ነው ግን በጣም ብዙ ነገር ማለት ነው በደንብ እናፍታቷለን ዛሬ ፋኖ በጣም አስገራሚ ነገርም ነግሮናል ካንሙት ጋር የተዘጋጀንበት ጉዳይ በዋናነት ያፋብንን እድገት በተመለከተ ነው በነገራችን ላይ ስለ አፋብን እድገት ዛሬ በደንብ ነው የምናወራው በጣም ብዙ የምናነሳቸው ነገሮች አሉ እና ምን አይነት ደረጃ ላይ እንዳለ የትግሉ እድገት ደረጃ ብዙዎቻችሁን የሚያስገርም ነገር የምንነግራችሁ ይመስለኛል ስለዚህ እሱንም እንድትሰሙን ፈልጋለን ግን እንዳልኩት በሀገሪቱ ውስጥ ያለውን ሁኔታ በተለይ ህዝቡ በምን አይነት ሁኔታ ውስጥ እየኖረ እንዳለ አንድም እንደው መልእክት ለማስተላለፍ የሚረዳል በያሰብኩትን አንድ ከህዝብ የተላከ አስተያየት ላሰማችሁ እና ከዛ በኋላ ወደ ፕሮግራማችን እናልፋለን ሰላም እንዴት ናችሁ ኤቢሲዎች ሁሉ ሰላም የበረታችሁ ነው አንድ መረጃ እኔ ቤት የመጣ አዲስ አበባ መረጃ ተሰጣችሁ ነበርና የአንድ ወር የውሃ ባለፈው ኦልሞስት ወደ 12000 ብር ብለው የአንድ ወር የውሃ ፍጆታ እንደምንም ተብሎ ተከፈለ አሁን ደግሞ 40000 ብር ብለው ውሃ 40000 ብር ብለው ወራይ ፍጆታ ይዘውብን መተዋል እንዲሁም በፍጹም አንከፍልም ተብሎ
ምርመራ ይደረግ ተብሎ ቆጣሪ መረመሩ። ቆጣሪው ለችግር የለም አሉ። ተፋጠን ያለነው ካልከፈላችሁ በየወሩ ደግሞ ወለዳለው ተብሎ ያው እንግዲህ እኛ ቆጣሪውን ፈተው ይወሰዱት ብለናል። እየተኖር አይደለም 30 40 ሺህ ብርና 20 ሺህ ብር እያሉ ውሃ ፍጆታችንን በሳምንት አንድ ቀን ነው የሚመጣው። እንግዲህ በወር ውስጥ 4 ቀን ነው የሚቀዳው ማለት ነው ውሃና 30 እና 40 ሺህ ብር የሚመጣ ፍጆታ ምን እንደሆነ ግራ ገብቶናል። እንግዲህ እኔ ቤት ውስጥ የገባው የኦህዴድ ኢትዮጵያ እንግዲህ መልኩ ይሄን ይመስላል። አድማጭ ተመልካቾቻችን ወዴት ይዞን እየሄደ ነው ኦህዴድ የሚል ነገር አንድ ሰው ሰሞኑን ለመልእክት ልኮልኝ ነበርና እንደው የሚሆነው የማይታወቅም የሽንኩርቱን ዋጋ፣ የጤፉን ዋጋ፣ የዱቄቱን ዋጋ፣ የሰብሉን ዋጋ፣ ወጥቶ የመግባት የትራንስፖርቱን ዋጋ ምንድነው እየሆነ ያለው ሀገሪቱ ላይ የሚለውን ነገር ህብረተሰቡ ለመገንዘብም የተቸገረበት ደረጃ ላይ በእውነት የምሬን ነው የምላችሁ ኢትዮጵያ ውስጥ ያለው ሁኔታ እጅግ አሳዛኝና አስከፊ ሁኔታ ውስጥ ነው ሀገሪቱ ያለችው። እና እንደው ለፖለቲካ ፍጆታ የምናወራው ነገር አይደለም እየሆነ ያለው ማለት ነው። በጣም ከባድ ሁኔታ ውስጥ ሀገር ገብታለች። እነዚህ ሰዎች በምን አይነት ደረጃ ህዝብን እየገፈፉ እንዳሉ መመልከት ትችላላችሁ። እንግዲህ በወር 4 ጊዜ ለሚመጣ ውሃ 40 ሺህ ብርና 50 ሺህ ብር የውሃ ቆጣሪው አልተሳሳተም፣ ስለዚህ ትከፍላላችሁ እየተባለ የማይጠጣውን ውሃ ገንዘብ እንዲከፍል ህብረተሰቡ የማያበራውን መብራት ገንዘብ እንዲከፍል ምን አይነት መከራና ሰቆቃ በህዝብ ላይ እየመጣ እንዳለ ምን እያደረጓት እንዳሉ ሀገሪቱን በምን አይነት ደረጃ በህዝብ ላይ እየተጫወቱ እንዳሉ በደንብ ማሳያ አድርጋችሁ ልትወስዱ ትችላላችሁ። የተከበራችሁ እንግዲህ ዛሬ ሌላ ምን እናንተሳው ነገር አለ። ከአፋር ወንድሞቻችን እንደዚሁ የደረሰን መልእክት አለ። ሰፊ ጥሪ ተላልፏል። በነገራችን ላይ ለኢትዮጵያውያን በሚገባ ዲፋይን አድርገውታል አፋሮች ትግሉን በተመለከተ በነገራችን ላይና በጣም የተደነኩበት ቪዲዮና መልእክት ነው ዛሬ የደረሰን። እሱንም መልእክት ወደ እናንተ እናደርሳለን። በጣም በርካታ ጉዳዮች አሉን ማለት ነው። ስለዚህ እስከ ፍጻሜያችን ድረስ አብራችሁን ቆዩ። ይሄ ፕሮግራም ለብዙዎች እንዲደርስ እንዳልኩት ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ አክብሮት ጋብዛለሁ። ወንድም አንሙትን እንደዚሁ ወደ ፕሮግራሙ ጋብዛለሁ። ወንድም አንሙት እንኳን ደህና መጣ። እንዴት አለ? ደህና ነኝ በጣም ወንድም ትንግርቱ እንዴት አለ? ደህና ነህ ወይ? የኤቢሲ ቤተሰቦች ሁላችሁም እንዴት አላችሁ? እነት እንዴት ታዩኛል? እንደ ሁልጊዜው ሀቅ ሎጂስቲክስ ኤቢሲን በትልቁ ደግፎናል። እንደ ሁልጊዜው እጅግ በጣም እናመሰግናለን። መቼም የሚገርም የኤቢሲ ደጋፊ ነው ይሄ ወንድማችንና ሁላችሁንም ሰላም እላለሁ። ከድሉ በኋላ እናገኘዋለን አይመስልህም? ለአማራ ህዝብ ለሚያደርገው ድጋፍም ከድላችን በኋላ እናገኛችኋለን። እንግዲህ የተወደዳችሁ ኤቢሲንም በማገዝ አማራ ችግር ውስጥ ከአማራ ጋር አይቆማችሁ የአማራን ተቋማት ለማቆም በመናደርገው ርብርብ ውስጥ ከጎናችን ለሆናችሁ ሁሉ ምስጋናውን የአማራ አርሶ አደር እንዲመልስ ነው የአማራ ህዝብ እንዲመልስ ነው የምናደርገው። እኛ ምንም ኖሮን የምንሰጣችሁ ነገር የለም። ሰዓታችንና ጊዜያችንን ነው ህሊናችንን ነው የምንሰጣችሁ። እናንተ ደግሞ አብዝታችሁ ሰጣችኋልና የአማራ ህዝብ እንዲያመሰግናችሁ እናደርጋለን። ጊዜው ሲመጣ ማለት ነው። ጊዜው እየመጣም እንዳለ እናውቃለንና ለዛ እንዘጋጅ ለማለት ነው። አንሙት አንድ ሰው መልእክት ልኮልኝ ነበርና ነው ከሚያስገርመኝ ነገር አንዱ ያንሙት ስም ነው ብሎኛልና አንሙት አማራ አንሞትም ብሎ አባቱ እንግዲህ በመጀመሪያ ማስቀድመው ታይቷቸው ነው እንዳንሞት እንዳንጠፋ አንሙትን ሰጠን የሚል መልእክት ልከውልኝ ተመልክቻለሁ አንድ አባት እና እንግዲህ በዛ ደረጃ ስምህም ጭምር ከዚህ ከትግል ጋር ታስቦ የተሰጠ ስያሜ እንደሆነ ነው እንግዲህ እሳቸው ያነሱት። እንግዲህ አንሞትም በእርግጥም አንሞትም ነው ይሄ ትግልም አንተም በዚህ ትግል ውስጥ አንሞትም ህዝባችንም አይጠፋም ብለህ ነው የቆምከውና ስምና ተግባር እንግዲህ ሲሰምር ማለት ነው። ስለዚህ እሱን በዚህ አጋጣሚ ላንሳው ብዬ ነው። በቀጥታ ወደ ፕሮግራማችን እንለፍ። አንሙት አድማጭ ተመልካቾቻችን እንግዲህ በርካታ ጉዳዮች ናቸው ያሉን። ሁለት ነገሮች አሉ። አሁን መግቢያ ላይ ያገኘሁት ኢትዮ ኒውስ ኤጀንሲ
ይመስለኛል አይደለም ኢትዮ ኒውስ ኔትወርክ ነው አንድ የቃለ መጠይቅ አድርጎ ነበር ከአርበኛ ዋርካው ምሬ ወዳጆ አርበኛ ዋርካው ምሬ ወዳጆ የተናገራቸውን አንዳንድ ነገሮች አንሙት እናንሳና ትናንትና ስላፋብን የነበረውን ነገር ከዛ በኋላም የተነሱ ነገሮችን የፋኖ እድገት ደረጃዎችን ነው ዛሬ በስፋትም እንዳስሰው በርካታ ማሳያዎችን ለማምጣት ጥረት አድርገናል እሱን እንግዲህ አብራችሁን እስከ ከቆያችሁ ድረስ ሰምታላችሁ አድማጭ ተመልካቾቻችን በጣም በርካታ ጉዳዮች እንዳሉን እንነግራችኋለን እስከ ፍጻሜያችን አብራችሁን ቆዩ የአርበኛ የዋርካውን ንግግር እንስማ እስኪ ሰሞኑን በነበረው ስልክ ተደውሎለት ነበር ከዛ በኋላ ስለነበረው ምላሽ አሁን ማምሻውን ያነሳው ነገር አለ አንሙትና እሱን እንስማ አው ደውሏል ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ ሲመች ደውልልኝ ብሎ ነው ያስቀመጠልኝ ይሄ ማለት ያው እየተነጋገርን ነው ያወራና አሁን አልተመቸውም ነገር ለማስባል ይመስለኛል እንደዛ ብሎ ሳየው ጻፍኩለት ከዛ ደወልኩኝ ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርና ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው አግባብ ባለው መልስ ተመላልሰናል ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉ የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመና የሚችለውን መንገድ ይዘን ስለተጓዝነ ስለዚህ ስለምንተዋወቅ በደንብ የሚገርመን ነገርም የለም እና መደወሉ ግልጽ ነው በሚገባ ደግሞ መመልስለትን መልስ መልሽለት ዘግቷን ማለት ነው ያው ግልጽ ነው ስለዚህ አንዳንድ ልጆች ከድተው ቢገቡ ምናቃቸው ናቸው በመከላከያ ምን አይነት ሙያ እንደነበራቸው ይታወቃል ከኛም ከመጡ ብዙ የሚያበጣበጡን የነበሩ ብዙ አጀንዳ የሚያስይዙብን የነበሩ ነበር ለምሳሌ እንደነ ፍቅሩ ሙልያላ ይሱን እንኳን ሲቸ መናገር አልነበረብኝም ግን በትልቁ ብዙ የተደከመበት ብዙ የለፋ ብዙ ዋጋ የከፈሉ መሪዎችና የከፈለ ታጋይ ስለነበር ለታጋዩ ክብር ሳይባል እየጠፋም እያበላሸም እየበደለም አካባቢው ላይ ደግሞ በተወለደበት አካባቢ እንዳጋጣሚ ሆኖ ፍቅሩ ሲባል ትንሽ ቁም ነገር ያለው እየመሰላቸው የሆነ ነገር ብናደርገው ብናስረው ቢመታ እንደዚህ አድርገው መቱት እየተባለ የጎጥ መምዘዣና ከታይ ትልቅ ክብር የምንሰጠው ወደፊት የተሻለ ደረጃ ላይ ይደርሳል ብለን የምንጠብቀው ሰራዊት ስላለ የዛ ማኩረፊያና ወይም ለሌላው ህዝብ ማኩረፊያ ይሆናል ብለን የሚፈጽመውን ወንጀል ፈጽሞ እውነተኛውን ነገር ሰራዊታችንም ህዝባችንም እውነተኛውን ነገር እስከሚያየው በጥንቃቄ ስንከታተለው ነው የኖርነው እንደተጠበቅነው ተነስቶ ገብቷል ከዛ በፊትም የነበረው ስነ ምግባሩ ይታወቃል ሰራዊታችንም ህዝባችንም ያውቃል እኛ ግን ምንም ሳንነካካ ያው ሄዶ ገብቷል ማለት ነው በዚህ የሚደነግጥም ሰራዊት የለም ተላቀቅን ነው ያለው የሚደነግጥም መሪም የለም እኛ ብዙ ያለፍነን ታውቃላችሁ ጎንደር ጠቅላይ ግዛት ማነው ወሎ ጠቅላይ ግዛት እያሉ የኖሩትም ሲገቡ 3 እና 4 ሰው ይዘው ነው የገቡት ማለት ነው ስለዚህ በዚህ እንደሚኒልክስ ትልቅ ክብርና ትልቅ ምስጋና ነው ያለኝ ማንንም አመራር ሲያውደለድልም ሲያባላም ሲሳሳትም ኑሮ ሲገባ ህዝባችንን ታሪክ አናበላሽም እያሉ ለትግላቸው ቀጥ ብለው ለዓላማቸው የቆሙ ለግለሰብ እንዳልታገሉ ሰራዊታችን አሁን ላይ የተሻለ ቁመና እንዳለው ስላረጋገጥነ ትልቅ ኩራት ነው የተሰማን ማለት ነውና በዚህ ላይ ምንም ሊያደናግረን የሚችል መንገድ የለም ለማለት ነው ብልጽግና ደወለ የሆነ አንድ ቲክቶክ አመራር ገባ አልገባ ማንም የሚደነግጥና የሚወዛወዝ ስለሌለ ትልቅ ኩራትና አገነባባችንን በተሻለ ሁኔታ ስለሆነ አመራራቻችን ጠንክረው የሰሩበት እስከዚህ ያክል ስለሆነ ነገ ማንኛውም ሰው ቢገባ ምንም ደንታ የለንም ማለት ነው አንሙት እንግዲህ ዋርካው ማምሻውን የሰጠው ቃለ መጠይቅ ስለሆነ የግድ ከቨር መደረግ ስላለበት ነው ሌሎች ጉዳዮች ላይ
ያነሳቸውን ሐሳብ ለመከታተል ጊዜ አልነበረንም። ይሄም ከጥቂት ደቂቃዎች በፊት የተለቀቀ ቃለ መጠይቅ እንደሆነ ስለተመለከትኩኝ ነው ይሄንን ይዘን መተናል። ይሄንን በተመለከተ ማለት ነው። ከዚህ ከአመራር ጋር ተያይዞ የአማራ ህዝብ ድርጅት ፈጥሯልና ድርጅት ከተፈጠረ በኋላ በነገራችን ላይ ሰሞኑንም አንዳንድ አመራሮች ወጥተው በማህበራዊ ሚዲያ የተለያየ ነገር መናገራቸውን ተከትሎ ያላቸውን ቅሬታም እንደዚሁ ህዝቡ በጣም ከፍተኛ የሆነ መልእክት ወደኛ ልኳል። አንድሙት በዋትስአፕ እኔ ስለምመለከተው በብዛት እነዚህ መልእክቶች የማየት እድል ደርሶኛልና ድርጅት ከተፈጠረ በኋላ እያንዳንዱን ቅሬታ በድርጅታዊ አሰራር ነው መፈታት ያለበት እንጂ ወደ አደባባይ መምጣት የለበትም። በትግል ውስጥ መጽናትና ትግል ውስጥ መቀጠል የማይፈልጉ አመራሮች ካሉ ደግሞ የአማራ ህዝብ ድርጅት አዋልዷል ዛሬ ላይና በየትኛውም አይነት መንገድ ፓኒክ ማድረግ የለበትም። አንድ አመራር ትግሉን ጥለው ሲወጣ ለምን እንደወጣ አመራሩ የሚሰጠው ማብራሪያ በቂ ነው። በዛ ደረጃ ትግላችን ላይ ትኩረት አድርገን ምክንያቱም ከግለሰቦች በላይ የሆነ ተቋም ተገንብቷል። ከግለሰቦች በላይ የሆነ ትግል መመስረት ተችሏል። የአማራ ህዝብ በጣም ትልቅ ህዝብ ነው። ግለሰቦችን ያፈራ ገናም ወደፊት በጣም በርካታ ታጋዮችንና መሪዎችን የሚያፈራ ትልቅ ህዝብ ነውና የትግሉን ዓላማ ሳይገነዘቡ በአንዳንድ ግለሰቦች ወዲና ወዲያ ማለት ምክንያት የተለያየ አይነት የተዛባ አመለካከት በትግሉ ላይም ለመያዝ የሚሞክሩ አካላት እንዳሉ መለከታለውና ብዙ ጊዜ እንደዚህ አይነት አካሄዶች በተለይ ድርጅታዊ አካሄዶችን እና የድርጅታዊ አካሄዶችን ድርጅታዊና የትግል አካሄዶችን በአንድ በሌላ መንገድ ተጽዕኖ ውስጥ ሲያሳርፍ ሲጎዳ መለከታለሁ። ከዚህ አንፃር የሰጠውን ምላሽ እንዴት ታየዋለህ? ምንስ ትርጉም ይሰጣል የሚለውን ነገር እናንሳና እንግዲህ ወደ ሌሎች ጉዳዮች እናልፋለን። መልካም እንግዲህ ጀግናው ዋርካው ምሬ ወዳጆ ያው እንደምታውቀው ትልቁን ድርጅት የምስራቅ አማራ ፋኖን ከየት አንስቶ ወዴት እንደመራው የምናውቀው ነው። በጣም በነገር ላይ ብዙ ሰዎች ምሬ ሲያወራ ሲያዳምጡ የመሪነቱን ሞገሱን ኮንፊደንሱን በራስ መተማመኑን ያስተውላሉ ይገልጻሉ ብዙ ጊዜ እና እኔም ሁሉ ጊዜ እንደዛ ነው የሚሰማኝ። ቅንነት፣ ጀግንነት፣ ቆራጥነት ከድምጸቱ ረዳለው ሁሉ ጊዜና አሁን ባስተላለፍክልን መልእክት እንግዲህ አንድ አመራር ችግር ሲፈጠር እንግዲህ የተረዳሁት ነገር ምንድነው? አንድ አመራር ችግር ሲፈጠር የተለያየ ስነ ምግባር ጉድለት ውስጥ ሲገኝ የአፈጻጸም የአቅም ጉድለትና ውስንነት ሲያጋጥም ከፍተኛ አመራሩ በእንደዚህ አይነት አመራር ላይ እርምጃ ለመውሰድ ሲያስብ ምን አይነት ነገሮችን ተሸክሞ እንደሚቀጥሉ የሚጠቁም ነው። የአካባቢ ተወላጅ እንዳይከፋ ከዚህ አካባቢ ከዛ ግለሰብ አካባቢ ወጣ ፋኖ እንዳያኮርፍ በዚህ የተነሳም ደግሞ ሌላ ትርጉም እየተሰጠው የዚህ አካባቢ ሰው ተገለለ እንደዚህ አይነት ነገር ሆነ እንዳይባል ለማድረግ ከነውስንነቱ በመምከር በማረም ተሸክመው የሚሄዱትን ፈተና የሚያመለክት ነው። የአካባቢ የጎጥ ያጥቢያ አጀንዳ ተደርጎ የኛ አካባቢ ሰው ስለሆነ ወይ የሚል ይሄ ትልቁን ስዕል ካለመረዳት የሚመጣ ግንዛቤ አለና ያንን ተሸክመው እየሰሩ መሆኑን የሚያሳይ ነው። በሃይማኖት ብትሄድ አንዳንዴ ወይ ወደ ሃይማኖት አጀንዳ ይወስዳል ወይ ወደ ትውልድ አካባቢ አጀንዳ ይወስዳል። አንዳንድ ጊዜ ደግሞ ተገቢ ያልሆነ ገጽታ ግንባታ ይሰራል። ከትልቁ የትግሉ ዓላማና ፍላጎት አንፃር ስትመዝነው በጣም ደካማ ሆኖ የምታገኘው እንዲህ ያለ ነገር አለና እነዚህ መሰል ነገሮች በየአካባቢው ፈታኝ መሆናቸው መገንዘብ ይገባል። ገሌ ጥፋት ያጠፋል፣ አቅሙ ዝቅተኛ ነው፣ እንዲህ ለማድረግ ችግር አለበት ሜሪት ቤዝድ ከማድረግ ይልቅ አንዳንድ ጊዜ ብዙ ነገሮችን ለማሰብ ለማስተያየት ለማገናዘብ የተገደዱ ስራ እንደሚሰሩም የሚያመላክት ነው አሁን የተረዳሁት ነገር። እንዳለው ደግሞ እንደዚህ አይነት ነገር አንዳንድ ጊዜ በተለይ በግለሰቡ እርምጃ ሲወሰድ ደግሞ ግለሰቡ ራሱን በራሱ ጊዜ እንደዚህ በሚያገልበት ጊዜ ደግሞ ተላቀቅን እፎይታ ነው ደስታ ነው ብለን ነበር እኔ እናንተና ተላቀቅን ያለው ነው ያለው። እንግዲህ አየህ ብዙ ጊዜ አዝለህ በመትከተልበት አጋጣሚ እንዲህ ያለ ስሜት እንዲህ ያለ ግንዛቤ ይመጣል። ብዙ ያለፈነን ያለው ብዙ ማለፍ ብዙ መቻልን ይሰጣል። ብዙ ስላለፉ ብዙ ይችላሉ። አፋብንን ለመመስረት በቀን እስከ 11 ሰዓት በቀን በአማካኝ 7 ሰዓት ለመሟገት ለመከራከር ለመጨቃጨቅ አልፎም ለመግባባት የቻሉ ወንድሞች ጥቃቅን ልዩነቶችን ለመፍታት የሚቸገሩ አይሆኑም። ድሮ እንሰማ ነበር ወያኔ 6 ወር በሆነ ጉዳይ ላይ 6 ወር ተከራከረ፣ 3 ወር ተከራከረ፣ 1 ወር ተከራከረ እየተባለ እንሰማ ነበር። ይሄ ዛሬ 3 ወር ሙሉ በቀን በአማካይ በተሰበሰቡበት አጋጣሚ በአማካይ ለ7 ሰዓት መክረው
ድርጅት ያዋለዱ ይሄን አይነት ትግስት ይሄን አይነት በራስ መተማመን ይሄን አይነት መቻቻል ያላቸው ወንድሞች የተፈጠሩበት በመሆኑ ብዙ አይነት የእርስ በርስ ሽኩቻ ብዙ አይነት ጣልቃ ገብነት ብዙ አይነት አውቃለሁ ባይ የታለፈበት ትግል ስለሆነ ብዙ አይነት ስም መሰጣጣት ብዙ አይነት መጓተት ሁሉ የታለፈበት ስለሆነ ነው ብዙ ነገር አልፈናል ሲል ዋርካው ምሬ የጠቀሰውና ብዙ ነገር ያለው ነው ብዙ ስሜት ብዙ ነገር መናገር የሚችል ነው እያንዳንዱ የፋኖ አመራር በየአቅጣጫው ያለው ብዙ ነገር ታልፏል ሲል ምንድነው የታለፈው የት ድረስ ነው የታለፈው የሚለው ቀላል ነገር አይደለም አንዳንድ ጊዜ አልቅሰህ የማይወጣልህ ሐዘን ይገጥማል አንዳንድ ጊዜ ስቀህ ማትጨርሰው ደስታም ይገጥማልና የሚታለፈው ነገር ከውስጥም ከውጭም ከጎንም ከላይም ብዙ ስለሆነ ነው እኔ ብዙ ያለፍነን የሚለው አባባሉ ብዙ ትርጉም የሰጠኝና ግን ኩራቱን ደግሞ ገልጿል ትልቅ ቁመና ላይ ያለ ሰራዊት ገንብተናል አገነባባችን በግለሰቦች መምጣትና መሄድ በግለሰቦች መኖርና ለመኖር የማይወሰን ነው የሚለውን መልእክት ያስተላለፈበት ነውና ተስፋ አደርጋለሁ ሙሉ ቃለ መጠይቁን እንረዳና ምናነሳቸው ነጥቦች ለተመልካቾች ብናጋራቸው ጠቃሚ ናቸው የሚለውን ነገር እናነሳለን አሁን ከተላለፈው መልእክት የተረዳሁት ግን ይሄንን ነው ወንድም አለው አንሙት አመሰግናለሁ ያ እኔም እንግዲህ ከዚህ ጋር ተያይዞ ማነሳው ነገር ምንድነው አንደኛ የአማራ ህዝብ አሁን የአማራ ህዝብ ትግል የደረሰበት የእድገት ደረጃ በጣም ትልቅ የእድገት ደረጃ ነው የእድገት ግንዛቤያችን የትግል ግንዛቤያችን ግን አንዳንዶቻችን እንግዲህ የዛሬ 4 አመት 5 አመት 6 አመት የነበረበት የእድገት ደረጃ ላይ ነው አንዳንዶቻችን ግንዛቤ ያለው ሶ አልቲሜትሊ ትልቁን ፒክቸር ነው ማየት ያለብን ማለት ነው በትግል ውስጥ ግለሰቦች ለምሳሌ ኃላፊነት ምደባም ሊሆን ይችላል በተለያየ ምክንያት ድርጅታዊ አሰራር ላይ ቅሬታ ቢኖራቸው ድርጅታዊ አሰራርን ኤግዞስት ማድረግ ያለባቸው ማለት ነው ሶ በዚህ ትግል ውስጥ አካባቢን የትውልድ ስፍራን ሃይማኖትን የመጣንበትን አካባቢ የምንመለከትበት ጊዜ በጣም አልፏል በነገራችን ላይ እሱ ፖለቲካዊነትም ጭምር ነው የዳበረ የፖለቲካ ግንዛቤ ያለመያዝም አለማወቅም ጭምር ነው ሶ ከእንደዚህ አይነት አስተሳሰብና ግንዛቤ በደንብ መውጣት ያስፈልጋል ማየት ያለብን እያንዳንዱን አሰራር ከወጣንበት ትልቁ ዓላማ አንፃር ነው እያንዳንዱ የአማራ ትግል ውጤት የሚለካው አልቲሜትሊ ለመላው አማራ ካለው ፋይዳ አንፃር ብቻ ነው እንጂ ግለሰብ እዚህ ጋር መጣ እዛ ጋር ሄደ ጉዳያችን አይደለም በዚህ ትግል ውስጥ እንዲያሸንፍ የምንፈልገው ምንታገልበት ትልቁ ዓላማ የአማራ ህዝብ የለውና ትግል ውጤት በሀገሪቱ ውስጥ የሚመጣው ፖለቲካዊ ሽግግር ህዝባችን ካጋጠመው ፖለቲካዊና የህልውና ፈተናና አደጋ እንዴት መላቀቅ ቻለ የሚለው ነገር ነው አልቲሜትሊ በግብነት ተይዞ የሚሰራው ማለት ነው ሶ በዚህ ሂደት ውስጥ የግለሰቦች ድርጅት ከተፈጠረ በኋላ የግለሰቦች ሚና በድርጅታዊ አሰራር ብቻ የሚለካ መሆኑን በደንብ መገንዘብ ያስፈልጋል ማለት ነውና በዚህ ሂደት ውስጥ ድርጅታዊ አሰራርን ተከትሎ ለምሳሌ የህግ ክፍሎች አሉና ጥፋት የሚያጠፉ ግለሰቦችን በህግ ተጠያቂ ለማድረግ የሚደረጉ አሰራሮች ነገ ላይም በሀገሪቱ ውስጥ ለናዋልድ ምን ፈልገው ዲሞክራሲያዊ ስርዓት ውስጥም ህጋዊነት ተግባራዊ የሚሆንበት ሰዎች አሰራራቸው ተጠያቂነታቸውን ከህግ አንፃር ብቻ እንዲመዘን የሚደረግበትን ስርዓት የመፍጠር ነውና ዛሬ ላይ ያለው ልምምድ በዛ ልክ መቃኘት ያለበት መሆኑን በደንብ መገንዘብ ያስፈልጋል ሶ አልቲሜትሊ ከድርጅት ውሳኔ ጋር ነው መቆም ያለብን ትብብር የምናደርገው ከድርጅታዊ አሰራር ጋር ነው ሁሉ ጊዜ ማለት ነው እናስቀድመው የተቋሙን አሰራር ስለሆነ የተቋማዊ አሰራሮችን እየለመድን መምጣት አለብን ሶ ታጋዩም ህዝቡም ተቋማትም ሚዲያዎችም እንደዚህ አይነት ድርጅታዊነትን እየተላበስን የድርጅት አሰራርን በሚገባ ኢንስቲትዩሽናላይዝ እያደረገ እንዲሄድ በደንብ በሰው ውስጥና በህብረተሰብ ውስጥ እየሰረጸ እንዲሄድ ብዙ ስራ መስራት አለብን ላለፉት 30-40 አመታት እንደዚህ አይነት ድርጅታዊ አሰራሮችን የተለማመድን አይደለንም አንሙትና በዚህም ምክንያት አይ ቲንክ በጣም በብዙ መንገድ ፈትኖን እንደነበር አውቃለሁ ድርጅት በማዋለድ ሂደት ውስጥ አሁን ላይ ግን እንደዚህ አይነት ችግሮች የተቀረፉ ያሉ መሆኑን ተገንዝቦ ማንንም ሰው ቅሬታም ቢኖረው በአሰራር በምንም ድርጅታዊ አሰራሮችን ተከትሎ ችግሮችን የመቅረፍ ስራዎችን የመስራት ሌላው ድርጅቱ ለሚወስዳቸው ማናቸውም እርምጃዎች አብሮ ድጋፍ ማድረግና ድርጅቱንና የህልውና ትግሉን በጋራ የመጠበቅ ኃላፊነት የእያንዳንዳችንና የህብረተሰቡ የተቋማት ኃላፊነት መሆኑን በደንብ መገንዘብ አስፈላጊ ነው የሚለው ላንሳብዬ ነው ግረ መንገዴን አንሙት ትናንትና አንሙት አንተ ባልነበርክበት ትራንት አልነበርክም ታላቅ ድል ተመዝግቧል በዚህ ትግልም እንግዲህ የመጨረሻው እንግዲህ በኮሎኔልነት ማዕረግ የሉተናንት ኮሎኔል ማዕረግ ያለው ኮሎኔል ደምላሽ አሰፋ ቆጭቶ እንደዚሁ መማረኩን ሰምተናል እሱም መማረክ ብቻ አይደለም ያነሳቸው ነገሮችም እንዳሉ ሰምተናል አንሙትና ስለ ትግሉ ህዝባዊነት የአማራ ህዝብ ትግል ምን አይነት ባህሪ እንዳለው
ቀደም መግቢያ ላይም ለማሰማት ሞክሬያለሁ በእውነት እና ላለፉት 3 ዓመታት ደጋግመን ስናነሳ የነበርናቸው ነገሮች በጣም በስፋት አንስቷል እሱ በጣም በሳል ኮሎኔል እንደሆነ ከንግግሩ መረዳት ትችላለህ ሀገሪቱ ውስጥ ያለውን የወታደሩን ሁኔታ እንዴት እንደሚመለከት ኦፍ ኮርስ ሲማረኩ በጣም ብዙ ነገር እንደሚሉ አውቃለሁ እዛ ቦታ ላይ መገኘታቸው በራሱ ምን ማለት እንደሆነ እንገነዘባለን ግን ከተማረኩ በኋላ የሚያነሷቸው ነገሮችን ቢሆን ተቋሙ ያለበት ሁኔታ እንድንገነዘብ ትግሉም ያለበት ሁኔታ እንድንገነዘብ ያማራውንም ትግል በአገዛዙም በኩል የሚደረገውን የትግል ቁመና እንድናውቅ በደንብ የሚረዳ ነው ብዬ ነው ማሰበው የሚናገራቸው ነገሮች እንደው 1-3 ደቂቃ የሚናገራቸው ነገሮች አሉ እሱን እናንሳና እሱ ላይ ሐሳብ እናክላለን ከዛ በኋላ ሙሉ ለሙሉ ፕሮግራማችንን በተለይ ካፋብን ድርጅታዊ ቁመና አንፃር የምናነሳቸው ነገሮች ይኖራሉ መከላከያ ወይም ደግሞ የገዙ አማራ ክልልን እዚያ ሆነ ሲጨፈጭፍና በሚዲያ በምን ሰጣይ ምን ሰማያለው እውነት ነው ነበር መንግስት ነው እውነት ወይስ ደግሞ አማራው ነው የገጠመው ነው እንዲሉ ይወጣው እውነተኛት ነው አሁንስ መጣ ስታየውስ በምን ልካይ ሽፍታ ነው ሌባ ነው ሲል አሁን በሌብነት ነው በትክክለኛ ነው በምን ነው አቋም ላይ እሱ ቪዲዮውን ስትታመጣ ከአንድ ፖለቲካ አንፃር የኔ የሚታየው ምንድነው የድንበር ጦርነት እንጂ የብሔር ጦርነት ተገቢ አይደለም በማንነቱ የሚጠቃሰው መኖር የሌለበት እንጂ ያምናለሁ ምክንያቱም የድንበር ጦርነት ካልሆነ በስተቀር ብሔርን ማዕከል ያደረገ ጦርነትን አያስፈልግም ባይነኝ እንደኔ ለመንግስት ራሱን እኔም እንደ ሐሳብ ማያሰ ነገር ካለ እንደዚህ አይነት ጦርነት መቆም አለበት አሁን በዚህ ያያዙ መንግስት የሚያሸንፍ ይመስላል እንደው ማለት እንደው ስታይ ነው እንዳጠቃላይ እንደማራ ክልል ማለት ነው ጆን ስታይ በነገራችን ላይ ማንንም ሰው ማሸነፍ የሚችለው ሰራዊትና ሰራዊት ተዋግቶ ሊያሸንፍ ይችላል የእናንተን እንደሚታይ ከሆነ ህዝብ ጋር ተዋግቶ ህዝብን ያሸነፈ ሰው አይቻላል ህዝብ ጋር ተዋግቶ ማንም ሰው ያሸንፍ ስለዚህ እንደዚህ አይነቱ ጦርነት መቆም አለበት ባይነኝ እንደኔ ምክንያቱም አሸናፊም ተሸናፊም የለበት ይሄን አስቦም ወደ ውትድርና የሚገባ ሰው አዲስ ሰው ካለ እጅጉን መሰብሰብ አለበት ብዬ ነው የማስበው የአማራን ህዝብ አጠቃለው ብሎ የሚታገል ሰው ካለ ማቆም አለበት ይህን ጥያቄ ግን መድረክ ላይ አንስታችሁት ነበር በእናንተ ኮንፈረንስ እንዲህ አይነት ውይይቶች የምትወያዩበት ጊዜው ነው አንተ ለምን አይደለም ምን አለ መሰለህ ለፖለቲካ ተብሎ የሚጠራው የሚመለከተው ሰው ብቻ ነው እንደዚህ አይነት ውይይቶች ቀርቷል ድሮ ነበር ኢህአዴግ ሲመራ በነበረበት ጊዜ ለፖለቲካ ውይይት መጽሐፍ ለመወያየት ተብለህ ወደ ከፍተኛ ስብሰባ አዳራሽ ውስጥ ይሄዳሉ አሁን ላይ ግን ያው ሰራዊቱ እንደምታየው ነው አሁን እንዳገኛችሁ ጫካ ለጫካ ወዲያ ወዲህ ሲል ዝም ብሎ እንዲያለን የሚኖር እንጂ እዛ ኦሮሚያ ውስጥም በነበርንበት እንደዛ ነበር በቃ እድለኛ የሆነ ሰው ወደ ድንበር ጦርነት ወደ አሰብና ወደ ሌላ ቦታ የተላከ ሰው እድለኛ ነው ምንም ነገር ነፃ ነው እድልን በአጋጣሚ ነው የምታገኙት እንጂ እናንተ ሀገራዊ የሆነ ችግርን ከመንግስት ጋር ተወያይታችሁ አርጋታችሁ ውትድርና ነው በቃ ተነስና እዚህ ቦታ ትሄዳለህ ከተባለ እኛ ወደዚህ ስንመጣ እዚህ ቦታ እንደምንመጣ እናውቅም ነበር አዲስ ነን ምን ተብላችሁ ነው የመጣው አዲስ የተዋቀረ ክፍል ነውና ቦታ ቀጠና ሄዳችሁ የምትጠብቁት ቀጠና እንደተባለ ምን አይነት ቀጠና የተባለው ደጀን ከመጣን በኋላ ደጀን ከደረሰ በኋላ ደጋዳሞት የሚባል ቦታ ተገባላችሁ ተብሎ የተነገረ ደጀን ሰንደርስ ደጋዳሞት ምን አለበት ተባልኩ ደጋዳሞት የአማራ ክልል የህዝብ ያለበት መሆኑ ምናምን አልተነገራችሁም እውነቱን የምነግርህ ይሄ ያለበት ይሄ የሌለበትም ተብለን ሳይሆን እዚህ ነበረ ክፍለ ጦር አለ ነበር ክፍለ ጦር ነው ራሱ ማስተካከል አለበት ተብሎ እሱ ከዚህ ሊነሳ 23ኛ ክፍለ ጦርን ተቀይራላችሁ ተብለን ወደዚህ መጣን እዚህ ሽፍታ አለ ወይስ ምንድነው የሀገር ጠረፍ ነው ማለት በምን መልኩ ነው የተላካችሁት ብዬ ነው በቃ እዚህ አካባቢ እንደ ማንኛውም አሁን እዚህ የምንሰራውን ስራ እዚህ ቦታ ያለው ስራ የሚሰራ ምናልባት የመከላከያ ስራ አይደለም እኔ እስከሚገባኝ ድረስ በቃም በዚህ አጋጣሚ ባየው በዚህ በውጊያው አንሞት በቀደም ስታውት በሽፍትነት ነው በደስርቆት ነው ለምንድን ነው ይበቃል አይ ቲንክ ዋና መልእክቶቹን ሰምተናቸዋል ያነሳቸው ነገሮች አንሙት ነው የድምጽ ጥራት ችግር እንዳለ ወደፊት በተለይ አያፋብን አመራሮች መሬት ላይ እንደዚህ አይነት ቀለም ጠይቆችን ስታደርጉ የድምጽ ጥራት እንዲኖር የመሳሪያ ድምጾች እንዳይሰሙ ብታደርጉ መልእክቱ በአግባቡ ለህዝብ እንዲደርስ እንድናደርግ ይረዳናልና ዋካችሁ የምስል እና የድምጽ ጥራቶች ላይ ትኩረት አድርጋችሁ
ፉቴጆቹ ለኛ ብቻ ሳይሆን ለዓለም አቀፍ ተቋማትም ሚዲያዎችም እንዲደርሱ የምናደርጋቸው ጥራታቸው የተጠበቀ ቢሆን ተደራሽነታቸውን ያሰፋልናልና እሱን አስባችሁ ብታደርጉ የሚል ነው። አውቃለሁ በምን አይነት ሁኔታዎች ውስጥ ሆነው እንደሚቀረጹ አውቃለሁ። ያ ሳይገባኝ ቀርቶ አይደለም፣ ግን ተደራሽነቱ እንዲሰፋ ጥራቱን የጠበቀ ነገር ቢመጣ የተሻለ ተደራሽ ማድረግ እንደምንችል በዚህ አጋጣሚ ለማንሳት ያህል ነው። አንሙት የሚያነሳቸው ነገሮች አንሙት በጣም ክሪቲካል ናቸው ለኔ። እንደው ዝም ብሎ አንድ ግለሰብ የሚያነሳቸው ጉዳዮች ተደርገው ጉዳዮቹን ማይክሮስኮፒክ አድርገን በግለሰብ ደረጃ የተነሳ ጉዳይ አድርገን ልናልፈው የሚገባ አይደለም። ለኔ የፖሊሲ ኢሹ ነው የሚያወራው። እያወራ ያለው ነገር የአማራውን ክልል ጦርነት ባህሪ ይነግረናል። የመከላከያውን ቁመና ባህሪ ይነግረናል። አማራ ውስጥ የሚሰማሩበትን ምክንያት ይነግረናል። አጠቃላይ ወታደራዊ ቁመናቸውን ይነግረናል። በጣም በርካታ ነገር ነው የሚያነሳልኝ ያነሳ ያለው ነገር ማለት ነው። ከዚህ በፊት በኢህአዴግ ጊዜ የነበረውንም ወታደራዊ ቁመናና አሁን ያለውንም ወታደራዊ ቁመና እንድናነጻጽር ድልም የሚሰጥ ነው። ወታደሩን ያለውን ግንዛቤ በተመለከተ የጦርነት አይነቶችንም ሁለት አይነት ጦርነቶችን ሲያነሳ በእርስ በርስ ጦርነትና የድንበር ጦርነት እያለ ሲያነሳ የሰራዊቱን የጦርነት ግንዛቤ እንድናውቅ ይረዳናል ብዬ አስባለሁ። አንሙትና ብዙ ነገር ነው የተረዳሁት። የኮሎኔል ደምላሽ አሰፋ በነገራችን ላይ ማዕረጉ ከአብይ አህመድ በልምድም በማዕረግም በማዋጋትም በተልኮም በፈጸማቸው ግዳጆችም ከአብይ አህመድ እና መሰሎቹ በጣም የተሻለ ልምድ ያለው ኮሎኔል ነው። በነገራችን ላይ ረጅም ዓመት ያገለገለ ነው። ማዕረጉም ከፍ ያለ ነው። ሲኒየር የሚባሉ ኮሎኔሎች ውስጥ አንዱ ነው። ለፋኖች ግን ግድ የሚል ጉዳይ አይደለም። ሺህ ዓመት ሲኒየር ብትሆን ትጨበጣለህ። እንደዛ አይነት ነገር ውስጥ ነው እየተገባ ያለው። አሁን ወደዛ ደረጃ እየተሸጋገረ ነው ያለው። እንደውም ትላንትና አርበኛ 11 ቃለ መጠይቅ ላይ ሲያነሳ የነበረው ነገር ነበር። አንሙት ኮሮች ነገሌ ጋር ሻለቃ ተማርኳል፣ እኛ ኮሎኔል ነው እንማርከው፣ ነገሌ ጋር ኮሎኔል ተማርኳል፣ እኛ ጀነራል መማረክ አለብን ወደሚል ፉክክር ገብተዋል ሲል ነበር ትላንትና አስረሰምቻለሁና እሱም በኋላ ላይ ምናልባት የምናነሳው ጉዳይ ነው። በተለይ አፋብንን የእድገት ደረጃ በተመለከተ ማለት ነው። ግን ንግግሩ ምንድነው የሚነግረው? በአጠቃላይ አማራ ውስጥ ስላለው ጦርነት ስላገዛዙ ወታደራዊ ቁመና በዚች ቃለ መጠይቅ በዚች 4 ደቂቃ ይሄን አገዛዝና ያገዛዙን መዋቅር ሙሉ ለሙሉ ማየት አንችልም ወይ? አንሙት ትክክል ነህ። በተለይ ካነሳቸው ነጥቦች መካከል ውጊያው ህዝባዊ ስለመሆኑ እንደዚሁም ከህዝብ ጋር ገጥሞ ያሸነፈ የለም በሚል ያስቀመጠው ነገር ስትለው እንደነበረው በትክክል ይሄ ትግል ህዝባዊ ነው፣ እነሱም ያውቁታል። ህዝባዊ ትግል ነው፣ ህዝብን ደግሞ ገጥሞ ያሸነፈ የለም የሚለው በዓለም በብዙ መንገድ ሲመሰክረው የኖረ ነው። የህዝብ ድጋፍ ያለው የህዝብ ተሳትፎ ያለው ትግል ሁሌም አሸናፊ ነው። ይሄ ሁልጊዜም እኛ የህዝብ ተሳትፎ መጨመር አለበት፣ ህዝብ ወደ ትግል መግባት አለበት፣ ጸረ አገዛዝ ትግሉ አይነተ ብዙ ስልቶችን ተጠቅሞ ቢሆን ጸረ አገዛዝ ትግል ሆኖ መቀጠል አለበት ብለን ሁልጊዜ ስለ ህዝብ ተሳትፎ ስለ ትግል ተሳትፎ ጥሪ የምናቀርበው የምንቀሰቅሰው ለዚያ ነው። ምክንያቱም ህዝባዊ የሆነ የትኛውም አይነት ትግል አሸናፊ ስለሆነ ከዚህ አንፃር የተነሳ ነው የማልስማማው። ይሄ ትግል አሸናፊና ተሸናፊ ስለሌለው መቆም አለበት ነው የሚለው። መቆም አለበት አሸናፊና ተሸናፊ ስለሌለው። አንድ ጦርነት የሚቆመው ለምንድን ነው በምንድን ነው የሚቆመው የሚል ከዚህ ቀደም ምን እናንተ ስናቀርባቸው የነበሩ 3 አማራጮች አሉ። አንድ ጦርነት የሚቆመው አንድ በማሸነፍ ይቆማል፣ ስታሸንፍ ይቆማል፣ 2 ስትሸነፍ ይቆማል፣ 3ኛ ተስማምተ ተደራድረህ ስትስማማ ይቆማል። አንድን ጦርነት ሊያቆሙት የሚችሉት አማራጮች እነዚህ ናቸው። ወይ በመደራደር በመስማማት፣ ወይ በማሸነፍ፣ ወይ በመሸነፍ። አንዳንዶች አሸናፊ የሌለው ጦርነት ነው የሚሉት መሸነፍንና ማሸነፍን በአግባቡ መመልከትን የሚጠይቅ ነው። እኔ የትናንትናው ድል ላይ ዝርዝሩን እየተመለከትኩት ነው የነበረው። በደጋዳሞት ብቻ ከ150 በላይ ያገዛዙ ኃይል የተመታበት፣ 43 የተማረከበት፣ ከተመቱት ውስጥ 100 አለቃዎች ሻለቃዎች የሞቱበት፣ ከምርኮኞች ውስጥ ሌተናንት ኮሎኔል ማለት በሌተናንት ኮሎኔል እና በብርጋዴር ጀነራል መካከል አንድ ማዕረግ ብቻ ነው ያለው፣ ሙሉ ኮሎኔል የሚለው ነው። ሻለቃ ብለህ ሌተናንት ኮሎኔል ብርጋዴር ጀነራል፣ ከሙሉ ኮሎኔል በኋላ ያለው የሹመት ነው የሌላ አይደለም። ስለዚህ በዛ ደረጃ 28 ዓመት ያገለገለ ኮሎኔል ነው። ይሄ የመጀመሪያው አይደለም። በፋኖ ትግል ውስጥ በጣም በርካቶች በዚህ ሂደት ውስጥ አልፈዋል። ይሄን ያክል የሰው ኃይል
በአንድ ጊዜ ያገዛዝ የሚያጣበት በአንድ ግንባር በመሳሪያና በትጥቅ በጣም በርካታ በተደጋጋሚ ሲጠቀስ ስለኖረ ተመሳሳይ የቁጥር ለውጥ ካልሆነ በስተቀር እጅግ በጣም ሰፊ ነው። ለየት የሚለው ግን የትናንት ነው የጅምላ ርክክብ ነው ስንል ነበር። ይሄ ደግሞ የትናንትናው ደግሞ የጅምላ ነው የሚመስለው 54 ሳጥን የዲሽቃ ተተኳሽ የሚል 94 አስቃጥላ የብሬን ተተኳሽ 15 ሳጥን የክላሽ ተተኳሽ በፍሬ አይደለም። አሁን 10,000 የክላሽ ጥይት ምናምን አይደለም በሳጥን እየተገለጸ ያለው በሳጥን ነው። 54 ሳጥን የዲሽቃ ተተኳሽ ከአዘርባይጃን ከየት ተጭኖ የመጣ ነው ትንግርቱ። 15 ሳጥን ስትል አንድ ሳጥን ውስጥ ስንት ክላሽ ጥይት አለ የሚለውን ሁሉ ተመልከተው። 3 መኪና ይላል። ቀላል አይደለም። በአንድ ሽምቅ ትግል ውስጥ ኢንፋክት የአማራ ትግል ከሽምቅ ወጥቷል፣ ከሽምቅ አድጓል፣ እናወራበታለን። ነገር ግን በዚህ ደረጃ ሪሶርስ ሞቢላይዝ የሚያደርግ እንዲህ አይነት ሪሶርስ ለማግኘት ከፍተኛ ዋጋ ትከፍላለህ። ከፍተኛ ሪሶርስ ሞቢላይዝ ማድረግን ይጠይቃል። በአንድ ጊዜ በአንድ ግንባር እንዲህ አይነት ኃይል ማሰባሰብ ቀላል አይደለም። 300 ካርቶን ብስኩት ወደ ፋኖ ገቢ ሲሆን 25 ኩንታል ስኳር ወደ ፋኖ ገቢ ሲሆን በሀገሪቱ ውስጥ የሌለ ስኳር ማለት ነው አይደለም? ማንሙት ለህዝብ አይቀርብም፣ ለጦርነት የሚቀርብ ስኳር ማለት ነው። አዎ ፕላስ ለጦርነት የተላከ 2 በርሜል ነዳጅ። አየህ በዚህ መጠን ሪሶርስ ትጥቅህን ከተጋጣሚ ከጠላት የሚለው መርህ በትክክል የሚገለጽበት ነው። ይሄ አንድ ግንባር ደጋዳሞት ነው። አዴት ላይ ጎንጅ ቆለላ ላይ ተመሳሳይ ሁኔታዎች ናቸው የተከሰቱ። በተደመሰሰው ሰው ኃይል በተማረከው በኢኩዊፕመንቱ በጦር መሳሪያ ግብአቱና ተተኳሹ በዚህ መጠን ነው። ስለዚህ እንዲህ ያለ ድል የሚያስመዘግብ ኃይል አሸናፊ እንደሚሆን አሸናፊም እንደሆነ ምንም ጥርጥር የለውም። አብዛኛውን በአስረስ እንደሚለው 90% ትልቁን አማራ ክልል ተቆጣጥሮ ህዝባዊ አስተዳደር ዘርግቶ እያስተዳደረ ያለ ኃይል አላሸነፈም ነው ወይ የምትለው? አሸናፊ ኮሎኔሉንም እኮ ማረከው አይደለም? ማሸነፍ እኮ ነው አይደለም? ኮሎኔሉን መማረክም ጭምር ህዝባዊ ነው ትግሉ። አልገዛም ባይ ነው። ነፃ ቀጠናዎችን መቆጣጠር ተችሏል። አቅም መገንባት ተችሏል። የለም ጠፋ፣ እንሰብረዋለን፣ እናስወግደዋለን፣ እናፈናቅለዋለን፣ ከዚህ ሀገር እንፍቀዋለን እየተባለ የሚዛትበት ማህበረሰብ ድጋሚ እግሩን እንዲያጸና ድጋሚ አለሁ እንዲል በአካል ብቻ ሳይሆን ፖለቲካሊም በተቋም ደረጃም ራሱን እንዲገልጥ ነው አይደለም ማድረግ የተቻለው። አንሙት እነዚህ በራሳቸው የድል ማሳያ አይደሉም ወይ የሚለውም በኋላ እንደውም እናነሳዋለን። ኤኒዌይ ግን ቀጥለ ስለዚህ እኔ የሰራዊቱ አባል አመራር መስመራዊ መኮንን ነው። ይሄ ሰውዬ የክፍለ ጦር ሎጂስቲክስ አቅራቢ ነው። ከነ ሎጂስቲክሱ ነው የገባው እኮ ሰውዬው። የሎጂስቲክስ አዛዡ የክፍለ ጦር ሎጂስቲክስ አዛዡ ኃላፊው ከነ ሙሉ ሎጂስቲክሱ ነው የገባው። ይሄን ሁሉ ስንቅና ትጥቅ ለፋኖ ነው ያስረከበው። ይሄ ማሸነፍ ነው። በርካታ ነፃ ቀጠናዎች አሉ የሱ ሰራዊት ወይም ያገዛዙ ሰራዊት ማይደርስባቸው። ይሄ ድል ነው። ይሄ ድል አድራጊነት ነው። ይሄ አሸናፊውን ይናገራል። አንድ ሽምቅ ኃይል ማሸነፉን የኃይል የበላይነት፣ የስነ ልቦና የበላይነት፣ የሞራል የበላይነት መውሰዱን የሚያረጋግጡ መገለጫዎችና ማሳያዎች እኮ ከዚህ ቀደም ደጋግመን ያነሳናቸው ናቸው። የራሱን አሁን እኮ ፋኖ is too big to fail በቃ ከዚህ በላይ ወዴት ሊወሰድ ይችላል? አይሆንም። ከዚህ በላይ ፋኖ አሸንፊያለሁ እያለ በግልጽ እየተናገረ ነው ያለው። ህዝባዊ አስተዳደር መስርቷል። የድርጅታዊ ቆመናውና እድገቱን በኋላ የምንመለስበት ሆኖ ኮሎኔሉ ህዝባዊ ትግል ነው እንዳለው ከህዝብ ጋር ገጥሞ አያሸንፍም ያለው ከህዝብ ጋር ገጥመህ አታሸንፍም which means ህዝብ ያሸንፋል ማለት ነው። አሸናፊ የለውም የሚለው ተቀጽላ ቀጣዩ ስቴትመንት ትክክል አይደለም ያልኩት ለዚያ ነው። ህዝብን ገጥሞ ያሸነፈ የለም ማለት ህዝብ ሁሉ ያሸናፊ ነው ማለት ነው። የአማራ ትግል ደግሞ ህዝባዊ ነው። የአማራ ህዝብ ትግል ደግሞ ያሸንፋል የሚለውን መረዳት ተገቢ ነው። መስመራዊ መኮንኖች በሱ ደረጃ ያሉ 28 ዓመት ያገለገለ ክፍለ ጦር ላይ በዚህ ደረጃ የሚመሩ አዋጊዎች እኮ እየሞቱ ነው ያሉት። ከፍተኛ የክፍለ ጦር አዛዦች እየተማረኩ ነው ያሉት፣ እየተገደሉ ነው ያሉት። በዚህ ደረጃ ነው ውጊያው እየተካሄደ ያለው። በኢትዮጵያ ባለፉት 30 ዓመታት 35 37 ዓመታት የትጥቅ ትግልን የሞከሩ አካላት በሙሉ ያላደረጉትን የሌላቸውን ይዞታ የሌላቸውን ቁጥጥር ፋኖ አድርጎታል። ይሄ ደግሞ ህዝባዊ ትግል ስለሆነ ነው። በዚህ ነው ሞራሉ የትግሉ ደጋፊ የትግሉ አካል በሙሉ ሞራሉ ከፍ እንዲል ሁልጊዜም በጎ ነገሮችን እንዲመለከት ጥቃቅን ቀዳዳዎች እዚህና እዛ በሰማ ቁጥር
ከመወናበድ ከፍራስትሬሽን መውጣት የሚገባው አጠቃላይ ትግል ያለበትን ነገር ኋላ ላይ በመናነሳው ልክ ያደገ በመሆኑ ነውና የኮሎኔሉ ንግግር የትግሉን ምንነት የሚመሰክር ነው ህዝባዊነቱን የሚመሰክር ነው ለማለት ፈልጌ ነው ያ አንሙታ በአንድ በኩል የህዝባዊነቱን ያነሳል በጣም ክሪቲካል ነው ለኔ በነገራችን ላይ ባህር ዳር ላይ የተከማቹ ጀነራሎች አሉና ለሽምሸት ደግፌን ጨምሮ ወደ ባህር ዳር እንደሄዱ ሰምቻለሁ ምናልባት ይሄን ፕሮግራም እያዩት ከሆነ በዚህ አጋጣሚ ማነሳላቸው ነገር ምንድነው ይሄንን ትግል መገምገም የምትፈልጉ ከሆነ ኦብጀክቲቭ የሆነ መገምገሚያን መጠቀም የምትፈልጉ ከሆነ በርግጥ ይሄ ኮሎኔል የሚያነሳው ነገር በተለይ ትግሉን በተመለከተ የትግሉን ህዝባዊነት በተመለከተ ከዚህ በላይ ማስረጃ ሊቀርብለት አይችልም ባይኔ ይሄ አማራ ህዝብ ትግል እናንተ እንደምትሉት የጽንፈኞች የባንዳዎች የባዕዳን ወይንም ሌሎች አካላት ሳይሆን የመላ አማራ ህዝብ ትግል ነው ይሄንን ትግል በምንም አይነት ወታደራዊ እንቅስቃሴ ወታደራዊ ትግል እንደማታሸንፉት የተረጋገጠ ነው 28 ዓመት ሙሉ በዚህ ተቋማት ውስጥ ሲሰሩ የነበሩ ኮሎኔሎችም ጭምር እየተማረኩ ነው ትናንት አስረስ ሲናገር እንደነበረው አርበኛ አስረስ አሁን ኮሎኔሎችን የመማረክ ምዕራፍ እያበቃ በነገራችን ላይ ከዚህ በኋላ የሚማረኩት ሰዎች የክልል አመራሮች ናቸው በፕሬዝዳንትነት ማዕረግ በጀነራልነት ማዕረግ ያሉ ግለሰቦች የሚማረኩበት የትግል እድገት ደረጃ ላይ ተደርሷል ይሄንን ማወራው እንደው ለፕሮፓጋንዳ ፍጆታ ስለሚጠቀም ወይ ስለማይጠቀም አይደል በተጨባጭ ይሄ ኮሎኔል ምናልባትም የኮሎኔል መማረክ ሂደቱ በዚህ ኮሎኔል የሚጠናቀቅ ይመስለኛል አንሙት ከዚህ በኋላ የሚደረገው እንቅስቃሴ ላይ የሚማረኩት የጦር መሳሪያዎች ፓትሮሎች አይደለም የሚሆኑት ሙሉ ኤርፖርቶች በቁጥጥር ስር የሚገቡበት ከነ ሄሊኮፕተሮቻቸው ከነ ድሮኖቻቸው የሚማረኩበት ጀነራሎች መውጫ መግቢያ የሚያጡበት የክልል አመራሮች ሙሉ ለሙሉ የሚያዙበት ምዕራፍ ላይ እየተገባ ነው ያለው ይሄንን መዝገባቸው ያዙልኝ አድማጭ ተመልካቾቻችን የአማራን ትግል የእድገት ምዕራፍ ነው ያነሳ ያለው ሰሞኑን ጃዊን ጨምሮ አንሙት በበርካታ አካባቢዎች ሙሉ ለሙሉ የአየር ኃይሉን አንቀሳቅሶ በአየር ነበር ሲዋጋ የነበረው አንዲት ለውጥ መሬት ላይ ማምጣት አልቻለም ሙሉ ወታደሮቹ የምትመለከተው ልጁ ምን ይላል መሰለ ኮሎኔል ደመላሽ አሰፋ ማለት ምን ያነሳል መሰለህ አንሙት ያው ጫካ ለጫካ እንዲ ወዲያ ስንል እኮ ነው አታዩንም እንደ ይላል it tells me everything ስለዚህ ተቋም ስለዚህ መከላከያ ተቋም ሁሉን ነገር ይነግረኛል ምንድነው የሚለው አታየንም እንደ ወደዛ ጫካ ውስጥ ወዲና ወዲያ ስንላወስ አታየንም እንደ እንደዛ ስንል አይደል እንደ ምትይዙን ይላል አንሙት just we're በቃ እንዲሆነን ቀርተናል እኮ እያለ ነው ያለው ገባ this is failure ይሄ የተቋም ውድቀት ነው ይሄ ወታደሩ ያለበትን የስነ ልቦና ደረጃ ይነግራል ይሄ ኮሎኔል 28 ዓመት በዛ ተቋም ውስጥ ያገለገለ ነው በጣም በበርካታ ግዳጆች ላይ የተሳተፈ ሰው ነው ኦሮሚያም እንደዚሁ ስንመላለስ ማን የትኛው ስብሰባ ላይ ነው የምንሳተፈው ለግምገማ መድረክ እድል እንኳን አናገኝም እኮ ነው የሚለው ምን ያህል ተቋሙ ከላይ እስከ ታች አባንደን የተደረገ ባለቤት የሌለው እየፈረሰ ያለ አሁን ላይ ሚናው ነዳጅና ስኳር የመቸርቸር ኮንትሮባንድ እና ሰዎች ሂውማን ትራፊኪንግ ላይ መሰማራት ሚና ብቻ ያለው ተቋም እየሆነ እንደመጣ በግልጽ ያሳያል በነገራችን ላይ የኢትዮጵያን ቀጣዩን መከላከያ ሰራዊት የመገንባት ኃላፊነት የአማራ ህዝብና ሌሎች ታጋይ ድርጅቶች ላይ እየወደቀ ነው የመጣው አሁን ባለው ሁኔታ ትናንትና ምን ሳነሳ የነበረው እንደነዚህ አይነት ኮሎኔሎች ገብቷቸው የሚዩን ሳይገባቸው በእንደዚህ አይነት እንቅስቃሴዎችና ህዝብን በማጥፋት ከኢትዮጵያ ህዝብ ተቃርኖ ተሰልፈው ያገዛዝ ምርኩዞ ነው የአማራን የትግራይን የኦሮሞን ሌላውንም ህዝብ ለማጥፋት የተሰለፉ አካላት ሲማረኩ ሙሉ ሪሶሻላይዝ የሚደረጉበት ሪኢንስቲቱሽናላይዝ የሚደረጉበት ሪኦሪየንት የሚደረጉበት ስልጣና የሚወስዱበት ዳግም ህዝባዊነትን የሚላስበሱበትን ሂደት አልፈው ተደራጅተው የሚታገሉበትን ሁኔታ ፈጥሮ የነገ የኢትዮጵያ ሰራዊት አካል የሚሆኑበት ተጠያቂ በህግ የሚሆኑበት ተጠያቂ ከመሆን ውጪ ግን በህዝብ ላይ በደልና ግፍ ያላደረሱ በርግጥም ከህዝብ ጋር ለመታገል ቁም ነገርና ፍላጎት ያላቸው ደግሞ አድራጅቶ ድጋሚ ለትግል ማዘጋጀት የተገባ ነው ብዬ ነው ማስበው አንሙት
ይሄ ስለ ተቋሙ የነገረንም ነገር ስላለ ነው አንሙት። በአንድ በኩል የአማራውን ትግል በተመለከተ በቃ በግልጽ ነው የሚያስቀምጠው። ምን እንድናደርግ ነው የምትጠብቁት? እናንተ እኮ ህዝብ ናችሁ ነው የሚለው። የምሬን ነው የምልህ። ላለፉት 3 ዓመታት የአማራውን ትግል በተመለከተ ሌት ተቀን የአማራ ትግል ህዝባዊ ነው፣ ከህዝባዊነት አልፎ ዓለም አቀፋዊ ነው፣ ከዓለም አቀፋዊነት አልፎ የዓለም አቀፉን ህግና ስርዓቶች ተከትሎ የሚደረግ ነው። ከዛም አልፎ በርካታ አጋሮችን እያፈራ ያለ ትግል ነው። ይሄንን ትግል በጦርነት እንጨርሰዋለን የምትሉ ሰዎች ኮግኒቲቭ ባያዝ ነው ያለባችሁ እንጂ በተጨባጭ ውጤት እሱን አያሳይም። በተጨባጭ መሬት ላይ የሆነ ያለው ነገር እሱን አያሳይም። ራሳችሁንም አታላችሁ ሀገርን ወደ መቀመቅ አትክተቱ፣ ህዝብን ወደ እልቂት ወዳልተገባ ዋጋ አታስከፍሉ እያልን ነበር ስንናገር የነበረው። ሲያዝ ምን አለ? የእናንተ እኮ ትግል ህዝባዊ ነው አለ። ጀነራሉም ነገ ሲያዝ የእናንተ እኮ ትግል ህዝባዊ ነው፣ ህዝብን እንድናሸንፍ እንዴት ይጠበቃል? ለምንድን ነው እስክትያዙ ድረስ የምትጠብቁት ነው የኔ ጥያቄ። ለምንድን ነው እስክትማረኩ ድረስ ህዝባዊነቱን ለመናገር የምትቸገሩት? ለምንድን ነው ህዝባዊ ከሆነና ከተገነዘባችሁ ለህዝብ እጃችሁን ሰጣችሁ ከህዝብ ጋር እና ከህዝብ ጋር የማትቆሙት ለምንድን ነው? ማንን እንድትጠብቁ ነው የኢትዮጵያ ህዝብ የሚከፍላችሁ የነበረው ደሞዝ? ማንን እንድታገለግሉ ነበር የኢትዮጵያን ህዝብ እናገለግላለን ብላችሁ ቃለ መሐላ የፈጸማችሁት? ትግሉ ህዝባዊ ነው ካልክ በኋላ እንዴት ትማረካለህ? አንሙት። እንዴት አስቀድመህ ወደ ህዝብ አትቀላቀልም? እነዚህ አሁን ባህር ዳር የተላኩትና ለምሽት ደግፌስ ከዚህ ሰውዬ ንግግር የተለየ ምንድነው የሚገመግሙት? የሎጂስቲክስ ፍሰቱን ነው የሚገመግሙት? የኃይል የበላይነት ቁጥጥራቸውን ነው የሚገመግሙት? የታክቲክ የስትራቴጂክ እንትኖችን ነው የሚገመግሙት? ምንድነው የሚገመግሙት? ምንድነው የሚያመጡት ለውጥ? አንድ የአማራ አርሶ አደር ንግግር አንሙት። ለምሳሌ ሰሞኑን አንተ የተጠቀምከው ቪዲዮ ነበር ከ2 ቀን በፊት አንድ አርሶ አደር የሚናገረው ንግግር አይደለም። የአየር ድብደባ ተፈጽሞበት አካባቢው ላይ ወጥቶ የሚናገረው ነገር አለ ያ አርሶ አደር። ለኔ ያንን ከሰማው በኋላ በአማራ ውስጥ እኔ ወታደር ብሆን አልዋጋም ከአማራ ህዝብ። የዛን አርሶ አደር ንግግር መስማት ለኔ ሜክሲው የሚሰጥህ ይኸውልህ። የአማራ አርሶ አደሮች በጣም የሚገርም ነገር ነው የሚያወሩት አንሙት። ሰልፍ ሲሰለፉ የሚናገሩት ነገር ያማል ለሚሰማቸው ሰው። ለሚያዳምጥ ሰው የኢትዮጵያን ህዝብና ታሪኳን የሚያከብር ህዝቡን የሚያከብር ድህነታቸውን እስካልናቀና እስካልተጠየፈ ድረስ እነዚህ ሰዎች የሚናገሩት ነገር ሊበሬት ያደርጋል። አይደለም ሰውን ማስተማር ቀርቶ ነፃ ያወጣል። ከህሊና ዕዳ ነፃ ያወጣል። ከዚህ አገዛዝ ጋር የተሰለፉ ሰዎችን ቻሌንጅ ያደርጋል። ሞራሊ ቻሌንጅ ያደርጋል። አርሶ አደሩ ሲናገር የነበረው ነገር እንግዲህ መንግስት ያድነናል ብለን መንግስት ባየር ከደበደበን ምን እናደርጋለን ሲሉ እነዚህ አርሶ አደሮች አንሙት። እንደው ምን ማድረግ ከዚህ ህዝብ ጋር ትዋጋለህ? ከዚህ ህዝብ ጋር ተዋግተህ አሸንፋለሁ ትላለህ? ይሄ ግፍ በእውነት አንተ ቀደም እንዳልከው የጦርነቱ አውትካም 3 አማራጮች ቢኖሩት ማሸነፍ፣ ስቴልሜት ወይ ደግሞ ድርድር ቢሆን ይሄንን ግፍ ከሚፈጽም አገዛዝ ጋር እንደው ዊንዶው ትንሽ እየጠባብ እንኳን ሩም አለው ለመነጋገር የሚያስችል ይሄንን ግፍ የሚፈጽም በራሱ ህዝብ ላይ በኢትዮጵያ ህዝብ ሀብት የተገዙ ንብረቶች የኢትዮጵያን አርሶ አደር ሲደበድቡ ከማየት በላይ የሞራል ምስቅልቅል አለ በአንድ ሀገር ላይ? ህሊናን የሚያደማ ሌላ ነገር ይኖራል? አይዳውት። በዚህ መራር ትራጀዲ ውስጥ ሆነ ይሄንን እየተመለከት ከአርሶ አደሩም ይሄን እየተናገረ ከዛ በኋላ ጦርነቱ ህዝባዊ እንደሆነ እያወቅ የሚደረገው ትግል ከአርሶ አደር ጋር እንደሆነ እየተመለከት የትግሉ ባለቤት መላ አርሶ አደሩ እንደሆነ እየሰማ ሰልፍ የሚያደርገው አርሶ አደር እንደሆነ እየተመለከትክ የአርሶ አደር ልጆች ትምህርት አቁመው ሙሉ ለሙሉ ወደ ትጥቅ ትግል ገብተው እየተመለከትክ ምሁራኑ ከዩኒቨርሲቲ ስራዎቻቸውን አቋርጠው ነጋዴው ንግዱን አቋርጦ የመንግስት ሰራተኛው የመንግስት ስራውን አቋርጦ ወደ ህዝባዊ ትግል ውስጥ ገብቶ እየተመለከትክ ይሄንን ትግል በጦርነት እጨርሳለሁ ማለት ምን ማለት ነው? ምን አይነት እብደት ነው?
ምንድነው እነዚህ ሰዎች ቲዮሪ ኦፍ ቪክትሪ እንላለን አይደል ብዙ ጊዜ ምን ሲያደርጉ ነው አሸነፈን የሚሉት ይሄ ሰው እየነገረን ነገር ለኔ ተቋሙ ዛሬም የመዳን እድል ካለው ሙሉ ለሙሉ ሀገርንም ለማዳን የተወሰነ ግንዛቤ የሚፈጥር ተቋሙ በምን አይነት ደረጃ ላይ እንዳለ ኦሮሚያም ወዲያ ጫካ ውስጥ ስንል ነበር እዛኔ ስናልቅ የነበረው እዚህም መተን ወዲያ ስንል ነው አታየንም እንዴ ሰዎች እኮ አይደለንም ተቋማችን እኮ ፈርሷል ሰራዊታችን እኮ ፈርሷል ሞራል የለንም ሚገመግመን የለንም ባለቤት የለንም ብንማረክ የሚያስፈታቸው የለም አንሙት ይወል ኮሎኔሎችን ፋኖች ሲማረኩ የመጀመሪያቸው አይደለም በርካታ ኮሎኔሎች ምስራቅ አማራ ላይ ተማርከዋል ታስታውሳለህ በጎጃም የመጀመሪያ አይደለም ጎንደር ላይ በጣም በርካታ ኮሎኔል ሲማረክ ነው ሸዋ ላይ ሲማረኩ እናውቃለን እስከዛሬ ተማረኩት የደረሱ አንሙት ምስራቅ አማራ ላይ ተማረኩትን ራሱ አገዛዙ በድሮን ጫፍጭፎ ገደላቸው ትምህርት ቤት ላይ ድሮን አዘነበ ባለቤት የላቸውም እነዚህ ሰዎች እነዚህ ወታደሮች እዚህ የሚማረኩት ሰዎች ባለቤት የላቸውም የሚጠይቃቸው የለም ቀይ መስቀል እንዲረከብ ደብዳቤ የሚጽፈው ፋኖ ነው የህክምና ቁሳቁስ ድጋፍ ይደረግልኝ የሚለው አፋብን ነው ለማን ነው እነዚህ ሰዎች እየሞቱ ያሉት ለማን ነው የሚወጡት ማን ነው ባለቤታቸው ማን ነው እነዚህ ሰዎች ህይወታቸውን የሚታደገው በእንደዚህ አይነት አሳዛኝ ሁኔታ ውስጥ እንዳለ ተቋሙ ተመለከታለ ሙሉ ለሙሉ ተቋሙ እንደሌለ ተስፋ ቆርጦ የኢትዮጵያ ህዝብ ከዚህ በኋላ እኔ አዲስ ተቋም ማደራጀት ኃላፊነቱ በርደኑ እንዳልከው ኢትዮጵያ ውስጥ ዲሞክራሲያዊ ሽግግር ብቻ እንዲፈጠር አይደለም የአማራ ትግል ኃላፊነት በኢትዮጵያ ውስጥ ዳግም አገዛዞችን የማይጠብቁ የህዝብ ወገን የሆኑ ተቋማት የሚገነቡበት በተለይ እንደዚህ አይነት የጸጥታና የደህንነት ተቋማት የሚደራጁበት ሁኔታ ከወዲሁ ማሰብ ግድ የሚልበት ሁኔታ እንዳለ ተመለከታለ የሚለው ነው ከሱ ንግግር እንግዲህ የተረዳሁት ነገር ይሄንን ነው ከዚህ ጋር ተያይዞ እንደው ባህር ዳር ያሉ የጀነራሎቹን ተልከዋል ለግምገማና እሱን አስመልክቶ አስረስ ያነሳው ነገር አለ ያፋብንን ወታደራዊ ቁመና ከመገምገማችን በፊት አንሙት ያስረስ ትናንትና በሰጠው ቃለ መጠይቅ ከኢትዮ ኒውስ ጋር ያደረገው አንድ ቃለ መጠይቅ አለ እዛ ላይ ያነሳቸው ነገሮች አሉ እነሱን እንስማ አገዛዙን እንዴት ነው ምን ቆጥረው የሚልም ነገር አንስቷል በጣም ያስገረመኝ ንግግር ነው በነገራችን ላይ እንስማው ስለዚህ እንዲዘርፍ እንዲጨፈጭፍ የተፈቀደለት መኮንንና ሰራዊት ነው ማለት ነው በዛ ምክንያት ጦርነቱ በህዝብ ላይ የሚያመጣው እንዳፋ ጦርነቱ በሀገሪቱ ሁሉና ላይ ይዞት የሚመጣውን ጦስ በአጠቃላይ ዓላማ ቢስ ጦርነት እያደረጉ መሆኑንም እያወቁ ጭምር ጦርነቱ እንዲቀጥል የሚፈልጉ ጥቂቶች አይደሉም እንዳልኩ ሀብት የማካበት ፉክክር ላይ ስለሆኑ ማለት ነው በዚህ ሁኔታ ውስጥ ነው እንግዲህ እነ ጀነራል አለምሸት ደግፌና ሌሎች በአጠቃላይ የኦፊስ ጀነራሎች የሚባሉት በጠቅላላ ወደ ባህር ዳር ስምሪት እንዲሰጣቸው የተሰጣቸው ተልኮ ከፋኖ ጋር የሚደረገው ትግል ኦዲት እንዲያደርጉ ነው ምን እየተከናወነ ነው እስካሁን ለምን አላሸነፍንም ፋኖ በዚህ ልክ እንዴት ተጠናክሮ ሊያጠቃን ቻለ እንዴት ይሄን ሁሉ ቀጠና ሊቆጣጠርብን ቻለ ምርጫውን ለማስፈጸም እንዴት አዳጋች ሆነብን በሚል ግምገማ ኦዲት አድርገው አጠቃላይ የጦርነቱ ኦዲት አድርገው በዛ መሰረት ስምሪት ሰጥተው እንዲያስተካክሉ ተብሎ ነው ተሰብስበው የመጡት ያው እነሱ ባህር ዳር ተቀምጠው እዛው አፍንጫቸው ስር ግን አሁንም ሰራዊታቸው እየተማረከ ነው የሚገኘው እየተደመሰሰ ነው የሚገኘው የሚያመጡት አንዳች መሰረታዊ ለውጥ አለ ብዬ አላምንም በሚገርምህ ነገር አብይ አህመድ ስልጣን ሲይዝ የነበሩት 4 ወይ 5 እዞች ይመስሉኛል ባልሳሳት አሁን ላይ 13 እዞች አድርሷል አብይ አህመድ በኦሮሚያ ልዩ ኃይል ስም የሚያሰለጥናቸው ኃይሎች አሉ ከአንዳንድ እዞች ደግሞ አንዳንድ ኮሮችን እያነሳ ያዋለደ 11 10 የነበረው ከሆነ ወራት በፊት አሁን ላይ ወደ 13 እዝ አድርሶታል ከፍተኛ በሆነ የኃይል ስምሪትና ማዕበል በመስራት ቀጠናዎችን ተቆጣጣሪ ምርጫ አድርጋለሁ ብሎ አስቦ ነው የቅጀት ፕሮጀክት አቅዶ የነበረው ገና ከጅምሩ ገና ኦፕሬት ማድረግ ሳይጀምር ነው
እቅዱን ማክሸፍ የቻልነው ማለት ነው። አሁን በእያንዳንዱ ቦታ በእያንዳንዱ ቀጠና ሰራዊታችን በከፍተኛ ዝግጅት እየጠበቀው ነው። የመማረክ የመደምሰስ ተተኳሽ ማርኮ የማምጣት ፉክክር ውስጥ ነው ያሉ አሃዶቻችን። አንደኛው ኮር ድል አድርጎ ይሄኛው ኮር ኮሎኔል ማርኳል፣ ይሄኛው ኮር ሻለቃ ማርኳል፣ የኛ ኮር ደግሞ ጀነራል መማረክ አለበት፣ የኛ ኮር የኛ ያክል 100,000 ተተኳሽ ማግኘት አለበት የሚል በጣም የሚደንቅ እና በሚገርም ወኔ ደረጃ ላይ ያለ ሰራዊት ነው አሁን ያለው በሁሉም ቀጠና። ይሄ ቀረ የምትለው ነገር የለም። ለምሳሌ አብይ አህመድ ጃዊ ላይ ብቻ ትላንትና ከትላንት ወዲያ በተከታታይ 2-3 ቀናት ተከታታይ የጀት ድብደባዎችን ሲያደርግ ነበረ። አንዳችም ለውጥ ማምጣት አልቻለም። በቀጠናው ያሉ አሃዶቻችን በነበሩበት በሙሉ ቁመናቸው ትግሉን በጽናት እየታገሉ ነው ያሉት። 4 ተዋጊ ጀቶች ነው ያሉት አብይ አህመድ ያክ 130ን ጨምሮ ሌሎች ጀቶችም አሉ። እነኚህን በሙሉ እየተጠቀመ ነው ያለው። ከዚህ በፊት በነበሩት ጦርነቶች ሁሉ ተጠቅሞ በማያውቅበት ደረጃ የአየር ኃይሉን እየተጠቀመ ነው። ከዩናይትድ አረብ ኤሚሬት በውሰት ያመጣቸውን ዘመናዊ አካንቺ ድሮኖች በሁሉም አካባቢ ስምሪት እየሰጠ ሌት ከቀን ሰራዊታችን ላይ ጉዳት ለማድረስ ብር እያደረገ ነው። ይሄን ሁሉ አድርጎ ይሄን ሁሉ ግለኛ አሰማርቶ ሙሉ የሀገሪቱን በጀት የሜጋ ፕሮጀክቶች በጀቶችን በሙሉ አጥፎ ለጦርነት ፍጆታ እየዋለም ሰራዊቱን ማትረፍ አልቻለም። እስካሁን እንግዲህ እንደው በሌላ ቋንቋ እንግለጸው ከተባለ አብይ አህመድ አዲስ አበባና ዙሪያውን የያዘ አንድ ኃይል ነው ብለህ ልትገልጸው ነው የምትችለው። ወለጋን በከፊል አማራ ክልልን በአብዛኛው ከ90% እና ከዛ በላይ በሚሆን ደረጃ በፋኖ ቁጥጥር ስር ነው ያለው። ወለጋም ከፊሉ በኦሮሞ ነጻነት ሰራዊት በከፊሉ ደግሞ በፋኖ ቁጥጥር ስር ነው የሚገኘው። ያ አንሞት ሁለት ነገሮችን ላንሳ። አንደኛው ወታደራዊ ጀነራሎችን በተመለከተ የሚያነሳቸው ነገሮች ናቸው አርበኛ አስረስ። ሁለተኛ የሚያነሳቸው ነገሮች በተለይ ከዚህ ከአብይ አህመድ ልክ አሰድ ደማስቀስን ይዞ እንደነበረው እንደምታስታውሰው ከመውደቁ በፊት መጨረሻ ላይ ተወስኖ የነበረው በደማስቀስና በዙሪያው ያለውን አካባቢ ብቻ ነበር የሚቆጣጠረው። አሁን አብይ አህመድም አዲስ አበባ ላይ እንዲወሰን አድርገናል። እንደ አንድ በሀገሪቱ ውስጥ እንደታጠቀ ቡድን ነው የምንመለከተው። አሁን ላይ ከዛ የተለየ ትርጉም የምንሰጠው ጊዜ አይደለም ነው ያለው። እንግዲህ አፋብን ከዚህ በፊት የእድገት ደረጃውን ያነሳበትን አግባብ ትረዳለህ። ከዚህ በፊት አሁን ከሽምቅ ቡድን ወጥተናል፣ ላይ ኢንሰርጀንት ተብለን የምንጠራበት ሂደት አልፏል። ሙሉ ለሙሉ ወደ ኮንቬንሽናል ጦርነት ማድረግ የምንችልበት በተወሰነ መልኩ የኃይል አሲሜትሪውን የኃይል ልዩነቱን ኦፍሴት የሚያደርግ ቁመና ላይ መተናል የሚል ነገር ነበር ሲያነሳ የነበረው። አሁን ላይ ደግሞ የሚያነሳቸው ነገሮች ስትሰማ አብይ አህመድ አዲስ አበባና ዙሪያው ላይ የተወሰነ የታጠቀ ቡድን ነው፣ ከዛ የተለየ ትርጉም የምንሰጠው አይደለም፣ በዛ ደረጃ ነው የምንመለከተው የሚል ነገርም ይነሳልና አጠቃላይ የአስረስ ያነሳቸው ነጥቦች እናንሳና ዛሬ አፋብንን ሙሉ ለሙሉ እንገመግማለን ብለናል። የአቅምና የእድገት ደረጃውን በተመለከተ ነው የምናነሳው። ስለዚህ እሱን ለአድማጭ ተመልካቾቻችን ከማንሳታችን በፊት በዚህ ላይ ሐሳብ ብታክልበት ብዬ ነው። መልካም እንግዲህ የኦዲት ማድረግ መገምገም የሚለው በጣም በተለያየ ጊዜ እኮ ያደርጉታል። ችግሩ ምንድነው? የአንድ ሰው ሊደርሺፕ የአንድ ሰው አገዛዝ ስለሆነ 3 ሚሊሻዎች ናቸው ያሉት አይረቡም ከተባለ በቃ 3 ሚሊሻዎች ናቸው አይረቡም በሚል ይያዛል ማለት ነው። 3 ክላሽና 3 ሽፍታዎች ናቸው ያለ የማቃለልን የመሰላከዱ ስለኖረ ዓላማውም ደግሞ ማውደም ስለሆነ እነዚህ ሁኔታዎች ትክክለኛውን ነገር ለመረዳት ወይም በአደባባይ እንዲያምንም አንጠብቅም። በመሰረቱ ለምሳሌ ህዝባዊ ትግል ነው። ለምንድነው ማሸነፍ ያልቻልነው? ለምንድነው ፋኖ የተጠናከረው? ይህንን ለመገምገም ጀነራሎች ከአዲስ አበባ ባህር ዳር መሄድ አለባቸው ወይ? ይሄ ክህደቱ ስላለ አንዳንድ ጊዜ ዲኒያል መካድ እዛው ስትገባ እንደዚህ ያደርጋል። በእኔ አረዳድ ግን በመሰረታዊነት ይሄ ትግል ህዝባዊ እስከሆነ ድረስ ይሄ ትግል
የህዝቡ ተሳትፎ በየደረጃው በየአይነቱ እስካለ ድረስ አሸናፊነቱ የተረጋገጠ ነው። ስለዚህ የተጠናከረ እንጂ እየተሸነፈ ሊሄድ አይችልም። ይሄንን አደባባይ ላይ ይዘውት ቢወጡ ጥሩ ነበር። በእርግጥ አንድ ነገር አድርገዋል። ጨርሰናቸዋል፣ ለቀማ ላይ ነን፣ ስጋት ወደማይሆንበት ደረጃ አድርሰናቸዋል ከተባለ በኋላ አንድ አመት ተዋግቶ ሲጨርስ አሁንም ይቀረናል፣ ስጋት መሆን ወደማይችሉበት ደረጃ እናደርሳቸዋለን ወደ ማለት ተኬዶ ነበር። በነገር ላይ አሁን አዲሱ አመት ከገባ ባለፈው ክረምት ነው እንጨርሳለን በዚህ አመት 2017 ብዙ ነገር ይስተካከላል ያልቃል የተባለው 2017 ክረምት ነው። ብርሃኑ ጁላ ወጥቶ የተናገረው እስከ ክረምቱ መጨረሻ እስከ 2017 ማጠናቀቂያ ድረስ መልክ እናስይዘዋለን፣ የአማራ ክልልን እናስተካክለዋለን ብሎ የተናገረ ያኔ ነው። 2018 ከገባ ዛሬ ወሩ ምን ላይ እንዳለ ተመልካቾች የምታውቁት ነው። ስለዚህ ምርጫ ለማድረግ ለምን አልቻልንም? ለምን ቀጠናዎችን ተቆጣጠረ? ለምንድን ነው እየተጠናከረ የሄደው? የነሱ ሰበብ አንድ ነው። ግብጽ ነው፣ ኤርትራ ነው፣ ወያኔ ነው፣ ምናምን ነው። ይሄ መሳሳታቸው ጠቃሚ ነው። በነገራችን ብዙ ዝርዝር ውስጥ መሄድ የለብንም። አሁንም ሄደው ሪፖርት ይዘውለት ቢሄዱም ይወረውርባቸዋል፣ አይቀበላቸውም። እንደዚህ ስለሆነ ነው፣ ሰራዊታችን ሞራሉ ስለጎደለ ነው፣ ህዝባዊ ስለሆነ ነው፣ ህዝቡ ከነሱ ጋር ስለተሰለፈ ነው፣ እንደዚህ ነው ቢሉ ይሄንን አይቀበላቸውም። የጠላት አጀንዳ ስለተሸከሙ ነው፣ ይሄንን ህዝቡን አስተምራችሁ ከህዝብ ነጥላችሁ አምጡ ነው የሚባሉት። የተጠናከረ ዘመቻ ውሰዱ ነው የሚባለው። ጀት አሰለፍክ እንግዲህ ኒኩለር አተኩስ፣ ከዚህ በላይ ምን ቀረ? ሚግ አሰለፍክ፣ አለ የለም የተባለ የድሮን ቴክኖሎጂ በሙሉ ተኮስክ፣ ቤት ለቤት ዞረህ ሄደህ ገደልክ። የጅምላ ጭፍጨፋዎች በተለያዩ አካባቢዎች ተፈጸመ። ይሄ ሁሉ ሆኖ ህዝብን ከዚህ ትግል ፈቀቅ እንዲል ማድረግ አልተቻለም። ኢንፋክት ያገዛዙ የትጥቅና የስንቅ ምንጭ ሆኖ በዚህ ልክ መስመራዊ መኮንኑን እያጣ መሰረታዊ ወታደሩን እያጣ የለብለብ ሰራዊት ያለ ፍላጎት አንቆ ከመንገድ ላይ እያስገባ ይሄ ሁሉ እያለቀ ቀጥሏል። አሁን ጦርነት ማድረግ ጨርሶ ወደማይችልበትና የአገሪቱ ሪሶርስና ሀብት ቅድም እንደተባለ የአገሪቱ ሜጋ ፕሮጀክቶች ተብለው ከ10 ዓመት በፊት 15 ዓመት በፊት ጀምሮ ይወራላቸው የነበሩ የባቡር ፕሮጀክት፣ የስኳር ፕሮጀክት፣ የምናምን ፕሮጀክት የሚባል በሙሉ ቆሞ ወደ ጦርነት ነው እየዞረ ያለው። የአገሪቱ ዶላር ወደ ጦርነት ነው ባርተር የሚያደርግ አገዛዝ ነው እንደምታውቀው። ይሄን ሁሉ እያደረገ ማሸነፍ አልቻለም። ኮሎኔሉ እኮ ቅድም የነገረን ወደ ድንበር የተላከ ወታደር እድለኛ ነው፣ ወደዚህ እርስ በርስ ጦርነት ውስጥ የገባ ይላል። በሱ አባባል ነው እርስ በርስ ስምሪት እንኳን ሲሰጥ ደብቋቸው ነው የሚወስደው። አንተ ደጀን ስንደርስ ነው የተነገረን ደጋዳሞት የሚባል ቦታ ሄዱና አንድ ኃይል አለ እሱን ተክታችሁ ቁሙ ነው የተባለ ነው ይላል። እንደዚህ አይነት ድምሰሳ የሚካሄድበት እንዲህ አይነት ውጊያ የሚገጥማቸው ቦታ ላይ ማለት ነው። ደጋዳሞት እንግዲህ በዚህ በአማራ ትግል ውስጥ ባለፉት 3 ዓመታት አንሙት ደጋዳሞት ሲባል የማይበረግግ ጀነራል የለም። ባለኝ መረጃ መሰረት ደጋዳሞት ትምሪት ላለመቀበል በገንዘብ ሁላ እስከ መደራደር ደርሰዋል ኮሎኔሎች ወደዛ ላለመመደብ እና እዛ አካባቢ ላይ ነው እነዚህ ሰዎች የተገኙት። ሳምንት አልሆናቸውም እኮ ከተገኙ። ምን እንዳደረጋቸው እንግዲህ ተመልከት። የሚያቀዱት ነገር ሁሉ ሲከሽፍ እያዩት 25 ከተማ ላይ ህዝባዊ ውይይት አድርገናል ተብሎ ደጋዳሞት ሳይቀር 3 ክፍለ ጦር ተሰማርቶ እናረጋን አብዱ ሁሴን ሄደው በቃ እኮ ብዙ ነገር ተብሎ ነበር። ትናንት ፈረስ ቤት እነሱ እጅ ላይ አልነበረም። አዴት ዋናው ባህር ዳር መስመር ላይ ነው ያለው። 40 ጎንጂ ሜትር ነው አዴት አድሙት ከባህር ዳር በቅርብ ርቀት ላይ የሚገኝ ነው። በኪሎ ሜትር ስለማላስተውሰው ነው። ግን ዋናው መስመር ላይ ያለ የኤልማና ዲንሳ ወረዳ ዋና ከተማ ነው። ዋናው መንገድ ላይ ያለ ነው። ከባህር ዳር በጣም በቅርብ ርቀት መራዊ እንደገና አለ ተጠግተ። በዚህ ደረጃ ስንት አይነት ውጊያ እየደረሰበት ስንት አይነት ነገር እየሆነ በክህደት ለነገሩ አልሞት ባይ ተጋዳይ ነው። ማድረግ ያለበት ይሄንን ነው።
የኢትዮጵያ ወጣት እስካለ ድረስ ማለቅ ያለበት ህዝብ እስከሚያልቅ ድረስ የወንበሩን ለመጠበቅ ማድረግ ያለበትን ሁሉ ያደርጋል። ምንም ቢያደርግ በነገር ላይ ምናልባት የመጨረሻው ካደረገው ሊያደርገው የሚችለው በበርበሬ ማጠኑን በድንጋይ በዱላ ማሳደዱን ብሎ ከትግራይ ፈርጥጦ እንደወጣው ምናልባት ያንን አይነት የህዝባዊ ማዕበል ከገጠመው አንድ ነገር ሊያደርግ ይችላል። ኢንፋክት አሁን የአባት አርበኛ ጦር አለ፣ የፋኖ ሰራዊት ስብጥር እንደምታውቀው ነው። በብዙ መንገድ ሰራዊቱ ሉዝ አድርጓል። ሲናገር ነበር ኮሎኔሉ። ትምህርት የለም፣ ውይይት የለም፣ ግምገማ የለም። በየጫካው ነው ሲወዛወዝ የሚውለው ሰራዊቱ። ድሮ እኮ እንግዲህ 28 ዓመት ያገለገለ ነው። በኢህአዴግ ጊዜ መጽሐፍ አንብቡ ተብሎ 40 ኪሎ ሜትር 42 ኪሎ ሜትር እያሉ ነው። ታንክ ዩ 40 ኪሎ ሜትር ርቀት ላይ ያለ ከተማ ነው ፋኖ ትናንት የቀማው ማለት ነው። ተቆጣጣው ፋኖስን ተቆጣጥሮ የማስተዳደር ኃላፊነት እንደሌለበት እረዳለሁ። አገዛዙን ሰራዊት ከዛ ኒውትራላይዝ ማድረግ ግን መደበኛ ስራ ነው። ሁሉ ጊዜም በየከተሞች ይሄ ይደረጋል። መጽሐፍ አንብቡ ተብለን ግምገማ እንቀመጥ ነበረ፣ ሁኔታ እንገመግም ነበረ። አሁን የአይነት አሰራር የለም። ፖለቲካዊ ስልጣናት ትምህርት ስራ ብሎ ነገር የለም። ይሄ ታንቆ የመጣ ሰራዊት በየሸጡ በየጫካው በየምናምኑ ሲንከራተት ነው የሚለው። ስለዚህ የፈለገ ጀነራል ባህር ዳር አይደለም የፈለገውን ቢያደርግ የፈለገውን ኦዲት ቢያደርግ ምርጫ ለምን አናካሄድም እንደዚህ አናደርግም እያጠራን ነው የክልሉ ኃይል ራሱን ይቻል እኮ ብሎ ነበር። አሁን ያደረጉት ነገር ምን መሰለ? ሬሾውን ስታየው እናረጋ በአዴን የሚባል የተረገመ ኃይል አሁን በብዛት ሲደመሰስና ሲማረክ የምትመለከተው ሚሊሻውና ድማ ብተናው ሆኗል። ከመከላከያው ጋር ሬሾውን ስታነጻጽረው ማለት ነው። ምክንያቱም በመቶ ሺህ የሚቆጠር ሚሊሻና ድማ ብተና አሰልጥኖ የክልሉን ጸጥታ በራስህ አቅም ቻል ተብሎ አሁን በአብዛኛው የሚማገደው ሚሊሻና ድማ ብተናው ነው። ያ ባለፈው የወጣ የምህረት አዋጅ በአብዛኛው ሰራዊቱ ደግሞ የሚሊሻና ድማ ብተና ደግሞ ወደ ፋኖ እየገባ ሲያስቸግር ወደ ጦርነት መማገድ ዋነኛ ተልቆ ሆኖ ነው የምትመለከተው። የተማረከውን ሬሾ ስትመለከት ያንን ነገር ተመለከታለህ። በቃ ክልሉን ጨረስን፣ አመራሮች ናቸው የቀሩት። አንዳንዴ እኮ አመራሮቹም ከሀገር ወጡ ይላሉ። አመራሮቹም ከሀገር ወጡ፣ አመራሮቹም የሉም ማይባል ነገር እኮ የለም። እውነታው መሬት ላይ ያለውን እውነታ ግን ህዝብ ያውቀዋል። ህዝባዊ አስተዳደር ተመስርቶ ስራ እየተሰራ ነው ያለው። ማሰልጠኛዎች በየጊዜው ሰው ሲያስመርቁ ነው የምንመለከተው። የማያቋርጥ ስልጠና፣ የማያቋርጥ ውጊያ፣ የማያቋርጥ የህዝብ ውይይት፣ የማያቋርጥ የህዝባዊ አስተዳደር ስራ፣ የማያቋርጥ የድርጅት ግንባታ ስራ። ትንሽ ኮሽ ሲል የሆነ ቦታ የሆነ ሰው ያኮረፈ ሲመስላቸው እገሌና እገሌ ተጣሉ ሲባል ከዚያ መና መጠበቅ ነው አሁን ያገዛዙ ኃይል ያዘው። ስለዚህ ይሄ ሰራዊት የሚያምንበት ጉዳይ አይደለም ያለው። ይሄ ሰራዊት በጠመንጃ ፈሙስ ተወጥሮ ተይዞ ነው እየተዋጋ ያለው። በዚህ አይነት መንገድ የሚያሸንፍ ሰራዊት የለም፣ አይኖርም። የቀረው ፋኖ ይህንን የጀመረውን የድርጅትና የመዋቅር ስራ ዳር ማድረስ ነው። በጣም ብዙ ርቀት ሄዷል። እሱ ያለቀለት መናበቡ ውህደቱ ያለቀለት አጠቃላይ የህዝባችን ተሳትፎና የኛም ጥረት ደግሞ በአጠቃላይ ሁሉም ህዝብ ድጋፍና ጥረት ደግሞ በዛው ልክ የጨመረለት የፋኖ ፊት የሚቆም ያገዛዙ ኃይል አይኖርም። ይሄን ምንም አንሙት ትንሽ ከዚህ በተለይ አዲስ አበባ ላይ ወስነነዋል ያላት ነገር አለች አርበኛ አስረስና የአሳድ ዕጣ ፈንታ እንደሆነ ነው እየገባኝ ያለው። አብይ አህመድ እና አሳድ በደማስቀስ የነበረው ነገር እየተመሳሰለ የመጣ ይመስላል። እሷ ነገር ላይ ሐሳብ ስጥበትና ሁለት ርዕሰ ጉዳዮች ስላሉ ዋና ርዕሰ ጉዳዮች ወደዛ ልናልፍ ነው። አንሙት ምናልባት የተነሱት ነጥቦች ላይ ሌላው የገረመኝ የፋኖ አሃዶች ፉክክርን የተመለከተው ነው። የፋኖ አሃዶች ፉክክር ማለት ይሄ ሰራዊት በወኔ ነው የሚዋጋው። የሚዋጋበትን ዓላማ የሚያውቅ ሰራዊት ነው። በፈተና ውስጥ ያልፋል፣ ውስጣዊ ፈተና፣ ውጫዊ ፈተና። ነገር ግን ከአማራ ህዝብ ፈተና እንደማይበልጥ የሚያምን ነው። የድል አድራጊነት ሞራሉን ተመልከተው። አሁን ኮሮች ሌላ ነገር ሆነዋል። በፋኖ ውስጥ ያሉ ኮሮች አስገራሚ ድምሰሳና ውጊያ ሲያደርጉ ትመለከታለህ።
የሆነ ክፍለ ጦራቸው ከውስጣቸው ደግሞ የሆነ ስልጠና ሲያስመርጥ ትመለከታለህ። ስለዚህ ፉክክሩ እንዴት አይነት ተተኳሽ፣ እንዴት አይነት ባለማዕረግ፣ ምን አይነት ሰራዊት፣ ምን ያህል ምርኮኛ የኛም ኮር የኛም ክፍለ ጦር ያያዝ ወደሚል ፉክክር ሄደዋል ነው። ይሄ የውጊያውን ደረጃና አይነት የሚናገር ነው። ሂቴንድራን እንኳን ፋኖ ውስጥ የለም። ወጥሮ 12 ሰዓት 2 ቀን 3 ቀን የሚዋጋ ሰራዊት ሆኗል። ኮንቬንሽናል ውጊያ መደበኛው ውጊያ እየተዋጋ ነው ያለው። ይሄ ፉክክር አንደኛው የሚገርም እና ለሰራዊቱም ወኔ የሚሆን በዚሁ መካከል ደግሞ ፉክክሩ አንደሙት በአንድ አካባቢ በአንድ ዝስርክ ባሉ ኮሮች መካከል ብቻ ሳይሆን አጠቃላይ የአማራው ጦር ሙሉ ያደረጃጀት ስለተሰራለት እያንዳንዱ አሃድ እያንዳንዱ ኮር በሌሎች አካባቢዎችም ከሚደረግ ስምሪት ጋር ነው ፉክክር ያለውና እንግዲህ በቅርብ ጊዜ ታስታውሳለህ 25 ድሽቃ የሚባል መሳሪያ ነው አይደለም ከደቡብ ጎንደር ላይ የተማረከው በቅርብ ጊዜ ማለት ነው። እና ነው ወደ ገንዘብ ቀይረው ብትባል አሁን ባለው ሁኔታ እንደሞት ላይክ አላውቅም ምን ያህል ዘመን እንደሚወስድ እነዛን የቡድን መሳሪያዎች ለመግዛትና በእውነት ህዝብን ለማስታጠቅና ህዝብን ከጥፋት ለመከላከል እና ወል ቢባል 25 ደሽቃኮ የመጀመሪያዎቹ 2 አመታት ላይ በእያንዳንዱ ክፍለ ጦር ላይ ያለም አይመስለኝም። ኦኬ በአንድ ኦፕሬሽን ይሄንን ማሳካት እየተቻለ አርበኛ አስረስ እንደውም ትናንትናም ሲያነሳው እንደነበረው ዩናይትድ አረብ ኤምሬት የምትልካቸው የጦር መሳሪያዎች ለሁለታችንም ታስታጥቀው ነው ሲል የነበረው አይደለም የሚመጣው ሙሉ ትጥቁን እየተካፈልናቸው ነው እየታጠቅን ያለ ነው የሚል ነገር ሲያነሳም ስለነበረ ማለት ነው። ፉክክሩ አዲስ አደረጃጀት መምጣቱ በራሱ በኮሮቹ መካከል ወታደራዊ አደረጃጀቱ በራሱ ፉክክርን ኢኔብል የሚያደርግ አንደኛው ካንደኛው እንዲፎካከር የሚያደርግ አላማንና ግዳጅን በታታሪነት ተሎ ለመፈጸም የሚደረግ እንደሆነ አላማው ሲገባ የቆምክለት አላማ ሲገባ ከማጋር እንደምትታገል ስታውቅ ለምን እንደምትታገል ስታውቅ የምትገባበት ሂደት ይመስለኛል አይደለም ያ ፉክክር ከዛ አንፃር ያነሳ ይመስለኛል። አድርገኝ ታንክ ዩ የእንቅስቃሴ ገደባቸውን በተመለከተ በጣም ቀላሉ ማሳያ ብቻ መጠቆም ነው። እነ ተመስገን ጥሩነህ ባህር ዳር ሲሄዱ ጎንደር ሲሄዱ የሚደረገው አቀባበል ምን ያክል ተወስነው እንደተቀመጡ የሚናገር ነው። አንድ ቦታ አንድ ብልጽግና ሹመኛ ሲጓዝ የሚሰለፈው ሰራዊት ክፍለ ጦር ብዛት የሚሸፍነው አካባቢና ቀጠና ስፋት በምን ያህል ደረጃ እንቅስቃሴያቸው ተገድቦ እንዳለ የምትመለከተው ነው። ባለፍ ድራማውን ይችሉበታል። በነገር ላይ ድራማ በጣም ጎበዝ ናቸው። መሃል ጅጅጋ ላይ ዑመር ጌሌንና ሐሰን ሼክ መሐመድን ይዞ ወክ ያደርጋል አዚፍ በጣም ሰላማዊ ሀገር እንደሆነ። ነቀምት ከተማ መሃል ላይ ሙሉ ከተማውን በሰራዊት አሳጥሮ ኦኬ ተቋርጠን እንደነበረ ቴክኒሻናችን አሳውቆኛል። አንሙት ተመልሶ እስኪመጣ ድረስ ድራማውን እያነሳ ነበር የነበረው። ኤኒዌይ ሁለት ነገሮች አሁን መጨረሻ ላይ አስረስ ካነሳቸው ከንግግሩ የተረዳነው ነገር አንደኛው በተለይ የአብይ አህመድን አገዛዝና አገዛዙን የሚመለከትበት አሁን ያለው ሁኔታ እንግዲህ ተገዳዳሪ ኃይልም አይደለም። በአዲስ አበባና አካባቢው ላይ ተወስኖ ያለ ኃይል በጣም በርካታ የሀገሪቱን አካባቢዎች የማይቆጣጠር ኃይል እየሆነ ነው የመጣው የሚል ነው። ይሄ የሚያስታውሰኝ ቅድምም ስለ እንደነበረው በሶሪያ የአሳድን ፍጻሜና የፍጻሜ ወቅት አሳድ የነበረውን አይነት የቁጥጥር የአካባቢ ቁጥጥር የቴሪቶሪያል ኮንትሮል በተመለከተ እንድናስታውስ የሚያስገድድ ነው የሚል ነው። እንደውም ምናልባት ከምርጫው በፊት ባለው ሁኔታ እንግዲህ አሁን አገዛዙ ምርጫ እያለ በሚያነሳው ከዛ በፊት ባሉ ነገሮች እና በዛ ሂደት ውስጥ ሙሉ ለሙሉ የአብይ አህመድ የቁጥጥር እንትን አድማስ ሙሉ ለሙሉ እየጠበበ የሚሄድበት በጣም በርካታ ትልልቅ የሚባሉ ክልሎችን የሚያጣበት ሁኔታ አሁን ወሳኝ የሚባሉ የሀገሪቱን ዋና ክልሎች የማይቆጣጠርበት ሁኔታ ነው። ኦፍ ኮርስ በቅርብ ጊዜ በትራቨል አድቫይዘሪው ላይ በተለይ አሜሪካ መንግስት ያወጣውን ተመልክተናል አይደለም።
በጣም በርካታ አካባቢዎች ላይ እንዳትሄዱ የሚል የሀገሪቱ 80-90% የሚሸፍን አካባቢዎች ላይ አገዛዙ ቁጥጥር የለውም የሚል ነገር ነው በአንድም በሌላ መንገድ የተመላከተው። እሱም እያነሳ ያለው አሁን ይሄ አገዛዝ በአዲስ አበባና አካባቢውን የሚቆጣጠር አንድ የታጠቀ አንጃ አድርገን ነው የምንመለከተው እንደዛ ነው የሚል ነው። ይሄ በጣም 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 ትልቅ የፐርስፔክቲቭ ልዩነት ነው በነገራችን ላይ የእይታ ልዩነት ነውና በዛ ደረጃ የምንመለከተው ነው የሚለውን ነገር እናንሳው። ከዛ በኋላ እንግዲህ የአፋብንን አጠቃላይ ወታደራዊ አቅምና ቁመና በተመለከተ አንሙት ሲመጣ እንገመግማለን። ከዛ በፊት ካፋር የተላለፉ መልእክቶች አሉና እሱን ያፋሩ መልእክት እንስማና ከዛ በኋላ እንመለሳለን። አብረን እንስማውና በተለይ ካፋር እየመጣ ያለው መልእክት ምንድነው የሚለውን አንድምታውንም እናነሳለን። ከዛ በኋላ ግን በአፋብን ውስጥ የተሰሩ ያሉ የአፋብን ወታደራዊ ቁመና በተመለከተ አትሊስት ለህዝብ መቅረብ አለበት ብለን የምናስባቸው በቅርብ ጊዜ እየመጡ ያሉ የሚደርሱን መረጃዎች የሚያሳዩትን ነገሮች ወደ እናንተ እናደርሳለን። ካፋር ያገኘነውን መረጃ እንስማና መጀመሪያ እንመለስ። ምረን ቶታል ኤስቲሜቱ ቫልዩ 2.25 ትሪሊየን ብር ነው። 2.25 ትሪሊየን። እሺ ከ11 እና 15 ሚሊዮን ኢትዮጵያዊ ተሰደኮ በኬንዳ ስር ነው ያለው የተፈናቀለ ማህበረሰብ። አንድ ሰው ጫካ ላይ ፕሮጀክት ይሰራል። አንድ ሰው ህሊናችሁ ይሰራል። የማን ህሊና ነው ይሄንን እየተቀበለ ያለው? አንድ ሰው ለቤተ መንግስት ይሄን ያክል ወጪ ያወጣል። ያደጉ ሀገሮች ምዕራባውያኑ እንኳን ለቤተ መንግስት የማያወጡትን ወጪ ለአዲስ አበባ ቤተ መንግስት እድሳት እያለ የሚያወጣ ፓርቲ ነው ይሄ። እስኪ ለኢትዮጵያ ህዝብ የተሰራው ልማት የታለ? የጫካ ፕሮጀክቶች እንደሆነ የተባበሩት አረብ ኢማራት ባለ ሀብቶች ንብረት ነው። ማንም ኢትዮጵያዊ ሊጠቀምበት የሚችል አይደለም። ስለዚህ ብልጽግና የሚባለው ፓርቲ ከጥፋት እስካሁን ያለው ሁኔታ እስኪ በዝርዝር እናንተን ከኔ በተሻለ አጥኑት። እኔ የማውቀው ይሄንን ብቻ ባይሆንም ማውራት የሚችለው 5 ቀን ሙሉ ብናወራበት የሚያልቅ አይደለም። ሌላቶ ኢትዮጵያ ባምባ በአጼዎችም ትመራ በህገ መንግስትም ትመራ በሚሊታሪም ትመራ አገረ መንግስት ናት። የኢትዮጵያን አገረ መንግስት የኢትዮጵያን የሉዓላዊነት ጉዳይ ለአንድ ግለሰብ አብይ ለሚባለው ግለሰብ መስጠት አብይ በየቦታው ያቋቋማቸው የአብይ አሻንጉሊቶች እና ለአብይ የኢትዮጵያ ሉዓላዊነት መስጠት አለብን ወይ? ይህ ሚለው ብልጽግና ማለት አብይ ማለት ነው ትርጉሙ። ለምን ሪዮቶ ዓለሙም የፖለቲካ ዓላማም አጀንዳም አብይ ስለሆነ የቀረጸውም አብይ ስለሆነ ተልእኮ የ666 ተልእኮ ነው። ኢሉሚናንት 120 ሚሊዮን ኢትዮጵያዊ ቢያልቅና አብይ ከስልጣን ቢለቅ ቢባል ይለቅ ነው የሚልልህ። እስኪ በደርግ ጦርነት እስኪ የኢትዮጵያ ትላልቅ ከተሞች ላይ ጦርነት ተካሄደ እንዴ? ደርግ እኮ አውሮፕላንም ታንኪም ቁጭ አድርጎ የሄደው በአዲስ አበባና ዙሪያ ጦርነት እንዳይከሰት ነው። አብይ እኮ ደብረ ብርሃን ጦርነት ደርሶ አሁንም የሚዋጋ ሰው ነው። በምን ሞራል ነው ብልጽግና ምረጡን ብሎ መድረክ ላይ እየወጣ ያለው? ብልጽግና የቱ ጋር ነው እያለማ ያለው? ለኢትዮጵያ ህዝብ የሚያቀርቡት ፕሮግራም የትኛው ነው? ብልጽግና ኢትዮጵያን ዩጎዝላቪያ የምትባል አገር ታሪክ ሰምታችሁ እንደሆነ አሁን ከአገርነት ጠፍታለች። እንዴት ነው የጠፋች? ክልል ከክልል ጎሳ ከጎሳ እያጋጨ እንደዚህ አይነት ሲስተም ነበር የተጠቀመው የዛ አገር ፕሬዝዳንት የነበረው ዶክተር አብይ የተከተለው ስታይል ይሄንን አማራና ትግራይ አጋጨ። ትግራይና ጎረቤት አገር ኤርትራ አጋጨ። የጅቡቲ ድሮኖች አፋምቦ የሚባል አገር ላይ የአፋር አርብቶ አደር እየጨፈጨፈ ነው። ከሶማሊያ ክልል አምጥቶ በአፋር ድንበር በአፋር በገዳማይቱ ከሰመራ 40 እና 30 ኪሎ ሜትር ላይ 1000 የሶማሌ ክልል ቤቶች እየሰራ ነው። 1000 የሶማሌ ቤቶች ተሰርቷል። እዛ ጋር ያለቀው የማህበረሰብ ቁጥር እኛ እናውቃለን። ባቡር ሀዲዱ ላይ የሶማሌ ክልል አንዱ ከተማ መስርቷል። ይሄ ወደ አዋሽ የሚገባ ባቡር ሀዲዱ ላይ ከእንደፈዖ 20 ኪሎ ሜትር ላይ ሶማሌና አፋር እንዲጋጩ ካሁን በፊት እንዲጋጩ ያደረገው እሱ ነበር። ብልጽግና ነው እንዲጋጩ ያደረገው። ከሶማሌ ክልል ብር ይቀበላል፣ ከአፋር ክልል ብር ይቀበላል፣ ያጋጫል። ይሄ ብልጽግና የመጀመሪያ ጨዋታ ነው። ቁማር ነው ይሄ። አንድ አገር የራሷ ሉዓላዊ ድንበር አላት። አፋምቦ ማለት አይስዒታ ማለት ነው። አይስዒታ የአፋር ሱልጣኔት መናኸሪያ አይስዒታ ከአይስዒታ 7 ኪሎ ሜትር ላይ የጅቡቲ ድሮን እየገባ እየጨፈጨፈ ነው የአፋር ህዝብ በዚህ ሰዓት። አሁንም ድሮም ተደጋጋሚ ካሁን በፊት በታንክ ነበር መጥቶ የደበደበው ብርሃኑ ጁላ የስተት መረጃ ያለ ጊዜ የማንም የኢትዮጵያ ህዝብ ያውቃል፣ ተናግረናል። ይህ የተቃወሙ ነው። የነጻነት ተጋዮች ደግሞ አሸባሪ እንባላለን። የአማራ ፋኖ አሸባሪ ነው። ትናንት በጦርነቱ ኢትዮጵያን ካዳኑት የኢትዮጵያ ጠንካራ ወጣቶች መካከል ፋኖ አለበት። ፋኖነት ቦታ እንዲይዘው የታገሉት ጀግና አሳምነው ጽጌውን ገደለ። ምን አጠፋ? አሳምነው ጽጌ እስኪ ምን አደረገ? ለምን ተገደለ? መረጃ ምን አለ? እሱ እንዲገደል መረጃ ነበር አለ። የኢትዮጵያ ህዝብ አለው። እስኪ ምሁራኖቹ
እኔ በስተት ከሆነ ማወራው እስኪ የኢትዮጵያ ምሁራኖች ንገሩ። አሁንም እኮ በመድረክ ላይ ወጥቶ ብልጽግና እንዲመረጥ ነው እየጠየቀ ያለው። ይሄን ተቀበላችሁ፣ ሌላም ልትቀበሉ ነው። እኛ ኢትዮጵያውያን ነን። 3000 6000 ዓመታት የመንግስትነት ታሪክ ያላት አገር ነን። የሚሆንን መሪ የመምረጥ መብት አለን፣ የመቃወም መብት አለን። የኛ ተውት። ኢትዮጵያዊነት ምናልባት ማንም የኢትዮጵያ ሕዝብ የሚያውቀው መረጃ ቅርበን ነበር። እኛ ማስረጃ አልሸባብ እየገባ አዲስ አበባ ጫፍ አቋርጦ እየመጣ ነው። አፋር ክልል ሰው እየገደለ አሁንም ስቲል ነው እያረደ ነው። በዚህ ሳምንት ሴቶችና ህፃናት ታርደዋል። እንደፈውላ ማንም የአፋር ሰው ማንም የአፋር ወጣት ልዩ ኃይልም ሆነ መሳሪያ ይዞ ስፓልት እንዳይወጣ ነው የተደረገው። ስለዚህ እየመጣ እያረደልህ ነው። ይሄ ህዝብ ለምን ሞተ ያለው ሁሉ አሸባሪ ነው። በመጨረሻ ለኢትዮጵያ ህዝብ የሚያስተላልፈው መልእክት አለ። ይህ ሁሉ እያወራን ያለነው ስህተት ከሆነ እኔ እንዳልኳችሁ እያንዳንዱ የተከሰተ ቪዲዮውን ተከታተሉት። እና አወል አርባ በተለያዩ ክልሎች በአማራ ክልል፣ በአፋር ክልል፣ በሶማሌ ክልል ያሉት የአብይ ጥንባንሳ የሚባሉት ስለነሱ አላወራም። እኔ ጥንባንሳዎቹ የአብዩ ደላሎቹ ናቸው። ጥንባንሳ ናቸው እነዚህ። ለብልጽግና አንደኛ ጥፋት አውርተናል። እንዴት እንደተቋቋመ አውርተናል። ስለ ርዕዮተ ዓለሙ አውርተናል። ርዕዮተ ዓለም የሚባል ስለሌለው ለኢትዮጵያ ህዝብ የማስተላልፈው መልእክት አለ። በመጨረሻ ለኢትዮጵያ ህዝብ የማስተላልፈው መልእክት እኛ አንደኛ የለውጥ ወጣቶች ነበርን፣ በለውጡ ተሳትፈናል። መጨረሻ በዲሞክራሲ የፖለቲካ ፓርቲዎች በማቋቋም ፍትህ ጠይቀናል። በሶስተኛ ደረጃ የትጥቅ ትግል ጀምረናል። ለማን? ለኢትዮጵያ ህዝብ። አሁን በትግራይ የተፈናቀሉ ሰዎች አሁንም በኬንዳ ስር ነው ያሉት። 700,000 የአፋር ህዝብ ተፈናቀሉ፣ አሁንም አልተመለሰም ወደ ቦታው። በሚሊዮን የሚቆጠር የአማራ ህዝብ አሁንም እንደተፈናቀለ ነው። አሁንም በበሽታ እየሞቱ ነው። ዓለም አቀፍ ዜና እየዘገበ ነው። ይህ ማህበረሰብ እንደዚህ እየተሰቃየ ያለ ምርጫ ቢላችሁ ሽሩጉድ ምን የሚሉትን ፈሊጥ ነው። ይህ ምንድን ነው የሚባለው? የኢትዮጵያ ህዝብ ኢትዮጵያ የሚባለው እኮ ተራራና ዛፍ ምናምን አይደለም። ኢትዮጵያ የሚባለው ህዝብ ነው። ህንጻ መስራት ምን ዋጋ አለው? ህንጻ ስር ሰው ወድቋል እያልን ያለ ነው። ዜጋ በህንጻ ስር ወድቋል ነው እያልን ያለ ነው። የአማራ ገበሬ የፋኖ አባል ነው እየተባለ እርሻው እየተቃጠለበት ነው። የአፋር ህዝብ የኢከለ ጎሳ እያለ በጎሳ ነው እያሰረ ያለው። ጭራሽ አሁን ለምሳሌ ነው እያወራሁ ነው ስለ ብልጽግና ጥፋት። የኔ ጎሳ የእናተ ዘመድ ተጠይቆ የእናቱ ጎሳ ይሄ ነው የአባቱ ጎሳ ይሄ ነው እየተባለ የኔ ዘመድ ነው የሚሰቃየው። አሁን የኔ ሚስት ነው የምትታሰረው፣ የኔ ወንድም ነው የሚታሰረው። የትኛው ዴሞክራሲ መንግስት ነው ምርጫ እያላችሁ ሽርጉድ እጅ የምታጨበጨቡት? በኦሮሚያ እኮ አሁንም የተሰቃዩ ጉድጓድ ውስጥ የተቀበሩ ሰዎች አሉ። በኦሮሚያ በትግራይ እየተፈናቀለ ያለ የኢትዮጵያ ህዝብ ወደ ቦታው ሳይመለስ፣ የኢትዮጵያ ህዝብ ጥያቄ ሳይመለስ፣ የልማት ጥያቄ ሳይመለስ ምርጫ ምንድን ነው? ህዝብ እየጠፋ ነው እያልን ያለ ነው። አሁን የመጨረሻ ያለን አማራጭ በትጥቅ ትግል በአዲስ አበባና ዙሪያ የታሸገው የአብይ አንጃ አብይ በየክልል ላይ ያስቀመጠው ጥንባንሳ በሁሉም ክልል የብልጽግና አመራር የሚባሉ ጥንባንሳዎቹን በትጥቅ ትግል ለማስወገድ እኛ ጀምረናል። ማንኛውም የኢትዮጵያ ህዝብ በውጭ ሀገር ያለው ዲያስፖራ፣ ዩቲዩበሮች፣ ቲክቶከሮች በፌስቡክ በሚዲያ ከጎናችን እንድትሰለፉ መልእክት እናስተላልፋለን። ማንኛውም የኢትዮጵያ ህዝብ በትግራይ ለተፈናቀሉ እናቶች ወደ ቤት እንዲመለስ፣ በአማራ የተሰቃየ ያለው ማህበረሰብ ወደ ቤቱ እንዲመለስ፣ በየቦታ እየተገደለ በጅቡቲ ድሮን የሚመታው የአፋር ህዝብ ነፃነት እንዲያገኝ መጀመሪያ በዜጎቹ ዙሪያ እንስራ። ከምርጫ በፊት ምርጫ ሌላ ነው። ቅድም ጨርሰናል፣ ቅድም አውርተናል። ብልጽግና ሲመጣም የግለሰብ ነው፣ አሁንም የግለሰብ ነው። አሁንም ምረጡን እያለ ቅስቀሳ፣ ማህበረሰቡ ግን ስቃይ ላይ ነው ያለው። በየቦታ ህንጻ ይሰራል፣ ፎቅ ይሰራል፣ ከፎቅ ስር ሰዎች ወድቋል። ዜጋና አንሳ ኢትዮጵያውያን ከሌሉ ኢትዮጵያ የሚባል የለም። ኢትዮጵያውያን እየጠፉ ነው፣ እየተሰቃዩ ነው፣ እየተንገላቱ ነው። እናቶች፣ ህፃናት በየካምፕ ኬንዳ ስር በዝናብ በችግር ላይ ያለ የትኛው ምርጫና የትኛው ዲሞክራሲ ነው? በመንግስታዊ ሚዲያ እየጮኻችሁ ያላችሁት የሚያስብ ጭንቅላት ካለ መጀመሪያ ኢትዮጵያውያን እናንሳ፣ ቀጣይ ስለ ምርጫ እናወራለን። መሆን ያለበት ይሄንን ነው።
ስላዳመጣችሁ እናመሰግናለን። ሁሉ ጊዜ የአፋር አብዮታዊ ዲሞክራሲያዊ ግንባር አፋር ኡጉጉሞ ከጨቋኝ የኢትዮጵያ ህዝብ ጎን መሆኑን እናበስራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለሙት የዶክተር አህመድ መሐመድን ንግግር ነው የሰማነው። የኡጉጉሙ አመራሮች ናቸው እንደምታውቀው። አለሙት በጣም ጠንከር ያለ መልእክት ነው ያስተላለፉት። በነገራችን ላይ 17 ደቂቃ ነው። ይሄንን ፕሮግራም ላይቭ ማስቀጠል ረጅም ሰዓት ይወስዳል ብዬ ነው ሙሉ ቃለ መጠይቁን ያላሰማዋቸው አድማጭ ተመልካቾቼ። ቆርጬ ነው ያሰማሁት። ብልጽግናን በተመለከተ በጣም ሰፊ ትንተና ሰጥቷል። ይሄ የዚህን አገዛዝ ግፍና በደል በእያንዳንዱ ህዝብ ላይ የሚያደርሰውን በደል ለምን መታገል እንደሚገባ የኢትዮጵያ ህዝብም ለምን ከዚህ ትግል ጎን መቆም እንዳለበት ያነሳበት ነው። ግልጽ አቅጣጫ አስቀምጧል። ከዚህ በኋላ ለምናደርጋቸው እንቅስቃሴዎች፣ ተጋድሎዎች የኢትዮጵያ ህዝብ አብሮን ይቆም የሚል ጥያቄዎችን አስተላልፈዋል። በጣም ጠንከራ ያለ መልእክት ነው። በነገራችን ላይ ከወትሮ የተለየ መልእክት ነው። አንሙት ምርጫ ላይም ያለውን ነገር ጠንካራ አቋም ለኢትዮጵያ ህዝብ ገልጸዋል። ከዚህ በፊት እንግዲህ አርበኛ አስረስም በተመሳሳይ አፋብንን አቋም ወጥተው ማስረዳታቸውን ታስታውሳለህ። በተመሳሳይ እንግዲህ ከዚህም እየተሰማን ያለነው ነገር ይሄንኑ የሚያመለክት ነውና እንደው በዚህ ላይ ሐሳብ ሰጥተን ከዛ በኋላ ወደ አፋብን ጉዳዮች እናልፋለን። አንሙት አይ በጣም ፓወርፉል ነው ትንግርቱ። እውነት ለመናገር አሁን እውነት ለመናገር መጀመሪያ ሀክ ሎጂስቲክስ እጅግ በጣም እናመሰግናለን። ከድጋፉ ጋር ያስቀመጠው ነገር አለ። now everyone is aware of what PP genocider is doing ብሎ አስቀምጧልና በትክክል ብልጽግና ምን እያደረገ እንደሆነ ሁሉም ተረድቶታል ለሚለው የነዚህ አፋሮች ወንድሞቻችን ሐሳብና አመለካከት ሁሉን ነገር የሚገልጸው ይመስለኛል። አሁን ያገዛዝ ከትግራይ ከአማራ ኃይል ጋር ነው እነሱ ናቸው አስቸጋሪ፣ እነሱን ከመታን ሌላው ተቆጥተን አርፎ የሚቀመጥ ነው የሚል ግንዛቤ ይዞ ነው ዋንኛ ጉልበቱንና ጨፍጨፋውን ወደ እነዚህ አካባቢ ያደረገው። ግን አሁን ያደገ ያለ በዚህ ደረጃ በጥልቀት የተገነዘቡት ኃይሎች በመላ ኢትዮጵያ ብቅ ብለዋል። አፋር ላይ ከዚህ ቀደም ቃለ መጠይቅ አድርገናል። ዛሬ ደግሞ በጣም አስገራሚ ነው ይሄኛው አመራራቸው ሁኔታዎችን አርቲኩሌት የሚያደርግበት የሚገልጽበት መንገድ በጣም ዶክተር አህመድ ካገኘን ዶክተር አህመድን በዚህ አጋጣሚ በ723093725 ላይ እንዲጽፍልን እንጠይቃለን። ወደ ቀጥታ ፕሮግራማችንም ስለምንጋብዘው ቀጥላለን። ይቅርታ ያ ስለዚህ በዚህ ደረጃ ሁኔታዎችን የሚገልጽበት ለኢትዮጵያ ህዝብ ያቀረበው ጥያቄ ሰው ይበልጣል፣ ሰው ይቀድማል፣ ዜጋ ይቀድማል፣ ሰው ወድቆ የምን ምርጫ ነው የምታወሩ፣ ስለምን ምርጫ ነው የምትናገሩት እያለ በዚህ ደረጃ በጣም ፓወርፉል የሆነ በደንብ የዚህን አገዛዝ ባህሪ ሁኔታ የተረዳ ሂደቱንም ብሏል። በሰላማዊ ትግል ለለውጥ ታገልን፣ ፓርቲ መስርተን በፓርቲ ፖለቲካ ውስጥ መታገል ሞከርን። ይሄ ሁሉ አልሆን ስላለ ወደ ትጥቅ ትግል ገባን ነው። ሰሞኑንም ታስታውሳለህ የጉሙዝ ዲሞክራሲያዊ ንቅናቄ አባላት አሁን ከምንም አይቆጥሯቸውም እንዳሉም አይቆጥሯቸውም። ነገር ግን እዛ እንኳን ጸረ ተሽከርካሪ ፈንጂ ሁለት ኦራል ያገዛዙን ኃይል አውድመዋል። ያ ግልገል በለስ አሶሳን መንገድ ዘግተዋል። እያደገ ያለ በመላው ኢትዮጵያ እየተቀጣጠለ ያለው ጸረ አገዛዝ ትግል ወታደራዊ የትጥቅ ትግል በከፍተኛ ደረጃ እያደገ መሆኑን የሚያሳይ ነው። የትብብር መንፈሱም በዚያው ልክ በጎ ነው። አንዱ የሌላውን የትግል ምክንያት ይገነዘባል። ይሄ ወንድማችን ስለ አማራው አርሶ አደር፣ ስለ ትግራይ ህዝብ፣ ስለ አማራ ህዝብ፣ ስለ ሌላውም እየተናገረ ያለውን ነገር ተመልከቱ። ለምን ሌላው ጠመንጃ አንስቶ ይሄንን አገዛዝ እየታገለ እንደሆነ ከዚህ በላይ ምስክርነት ያለ አይመስለኝም። ስለዚህ የአፋር ኡጉጉሙ በጣም ብዙ ጉዳዮችን አንስቷል። እንዴት እያጋጨና እየከፋፈለ ሊኖር እንደሚፈልግ አማራውንና ትግራይን በማጋጨት ሶማሌውን ከአፋሩ በማጋጨት ለመኖር እንዴት እንደሚሰራ ሁሉም ያወቀበት የነቃበት ስትራቴጂ ነው። አሁን የዚህ አገዛዝ ስትራቴጂ በደንብ በጥልቀት ተረድተውታል። እና ይሄ እውነት ለመናገር ኢትዮጵያ ውስጥ በተደረጉ ባሉ የጸረ አገዛዝ ትግል ውስጥ በተለይ ከዚህ ቀደም ከነበሩት ሁሉ በዚህ ወቅት በዚህን ያክል ጊዜ ውስጥ በዚህ ልክ የበሰለ በዚህ ልክ የተገነዘበ ብቸኛው አማራጭ ደግሞ ይሄ አገዛዝ የሚገባው ብቸኛው ቋንቋና አማራጭ ደግሞ ወታደራዊ ትጥቅ ትግል እንደሆነ የተረዱ ኢትዮጵያውያን በመላው ኢትዮጵያ መነሳታቸውን ነው የተገነዘብኩት። ወንድም
አንሙታው ሰፋ ያለ ፕሮግራም እንሰራበታለን በነ ዶክተር አህመድ እንቅስቃሴ ላይም እናነሳለን ወደ ፕሮግራሞቻችንም ለመጋበዝ ጥረት እናደርጋለን ያፋብንን የትግል እድገት ደረጃ ልናነሳ ነበር አንሙት አንዳንድ ማሳያዎችን ያነሳልኝ ነበር ከፕሮግራማችን በፊትና ያስገረሙ ነገሮች አሉ አፋብን ወታደራዊ ተቋማትን ገንብቷል የቴክኒክ ባለሙያዎችን ያሰለጠነ ነው የህክምና ባለሙያዎችን ያሰለጠነ ነው ሜካናይዝድ እና የሜካናይዝ ስልጠናዎችን እየሰጠ ነው በአመራሮችን ማሰልጠን ጀምሯል ቴክኖሎጂ ላይ የሚሰሩ አካላትን እንደዚሁ ዲፕሎማሲ ላይ የሚሰሩ ተቋማትን እንደዚሁ የፖለቲካ ስልጠናዎችን የማህበረሰብ ስልጠናዎችን ህብረተሰብን የማደራጀት ህብረተሰብን የማንቃት በልማት ስራዎችን ለህብረተሰብ አመራር የሚሰጡ እንደዚሁ በየዘርፉ ባለሙያዎችን የማፍራት የማስተማር የማንቀሳቀስ ስራዎችን እየሰራ ነው ያለውና ምንድነው እየታዘበን ያለነው ምንድነው እየተመለከተን ያለነው የሚለውን ነገር እንድናነሳ ነው አንሙት መልካም እንግዲህ ትግሉ የህልውና መሆኑ ግልጽ ነው የህዝብ የህልውና ትግል ነው ፋኖ ወይም የአማራ ብሔራዊ ጦር ልበለው መሰለኝ ዛሬስ ፋኖ ግን ለህልውና አይደለም አሁን እየታገለ ያለው ህልውናውን ለማስቀጠል እንደ ድርጅት እንደ ታጋይ ኃይል ድርጅቱን የመቀጠል በፋኖነት የመቀጠል ህልውና አጣብቂኝ ጉዳይ ላይ አይደለም ያለው ይሄ ትግል የህዝብ ህልውና ነው እሱ ላይ እንዳይምታታ ፈልጌ ነው ለህልውናው የሚታገል የታጠቀው ቡድን የሚሰራውን ስራ አይደለም እየሰራ ያለው ማመለካከት ጥራት ባለፈው በተደጋጋሚ ስናነሳው እንደነበረው ከየት ወዴት እንደሄደ ወዴት ለመሄድም እንደሚፈልግ በግልጽ ማመለካከት በአስተሳሰብ ደረጃ ግልጽነት ፈጥሯል እሱ ላይ ምናልባት ደጋግመን ማንሳት ይሄ የራስ በቅነት ጉዳይ ይሄ ራስን የማሸነፍ ከራስ ይሄ ካድፋጭነት ከራስ ጥልነት የመውጣት ጉዳዮች ላይ አማራዊ ትግል መስመር ጥራት ላይ እሱ ላይ የበለጠ ተመልካቾቻችንም ጋር ብዙ እንድንባባል ቋንቋችን እንዲግባባ ለማድረግ የደጋገምን ማንሳት የሚኖርብን ነገሮች ሊኖሩ ይችላሉ ፋኖ ዛሬ የሚያደርጋቸውን ተግባራት ስትመለከት ግን አንድ የህልውና አጣብቂኝ ውስጥ ያለ ወታደራዊ ድርጅት ፖለቲካዊ ወታደራዊ ድርጅት የሚያደርጋቸው አይደሉም በመጀመሪያ ደረጃ ባደረጃጀቱ ተመልከተው በጣም ባጭር ጊዜ ውስጥ እንደዚህ አይነት እድገት እንዲህ አይነት ዝግመት ውስጥ የገቡ የትጥቅ ትግል ድርጅቶች ጥቂት ናቸው ያውም በዚህ ስኬል ዘመቻ እየተደረገበት በዚህ ስኬል ውጊያ ተከፍቶበት ይሄ ሁሉ ሰራዊት በየአካባቢው ተሰማርቶ የህዝብ አስተዳደር መዋቅር ሌላ የወታደራዊ አደረጃጀትና መዋቅር ሌላ እንደዚሁም የተቀናጀ ማዕከላዊነት ያለው ድርጅት የመፍጠር ሂደቱ ራሱ ትልቅ እመርታ ያመጣ ነው የፈጠራቸውን ተቋማት ተመልከታቸው የማሰልጠኛ ተቋማት አሉ በአራቱ አቅጣጫዎች ላይ የፖለቲካዊ ማሰልጠኛ ተቋማት አሉት የወታደራዊ ማሰልጠኛ ተቋማት አሉት የወታደራዊ ማሰልጠኛ ሲባል ደግሞ ከነሱ ብጥሩ ነው የህዝባዊ ጦር ተብሎ የአባት አርበኞች ሰራዊት ስብጥር አለ ተጠባባቂ ሰራዊት አለ መደበኛው ሰራዊት አለ የኮማንዶ ክፍለ ጦሮችና ዩኒቶች አሉት ወታደራዊ እድገቱ ብዙ አይነት ነው ወታደራዊ እድገቱ የውጊያ እድገቶችንም በርካታ ስብጥር የውጊያውንም አይነት ዝም ብሎ ሂት ኤንድራን አይደለም መደበኛ ውጊያ የወረራ ውጊያ ምሽግ ማስለቀቅን ካምፕ መደምሰስን ትጥቅንም ስንቅንም ከጠላት ጋር መረከብን በዚህ ደረጃ የውጊያ ስብጥር የሰራዊት ስብጥር እና ጥራት ከተናንተ ወዲያ የተመረቁት እኮ 7 ወር የሰለጠኑ ኮማንዶች ናቸው ያገዛዛውን 7 ወር ሊያሰለጥን የሚችለው ያለ አይመስልኝም ማሰልጠኛዎች አሉ እነዛ ማሰልጠኛዎች ሰራዊት ያመረቱ ነው ያሉት ያለ ማቋረጥ ተምጨል ላይ ባለፈው ከሶስቱም እዞች የተውጣጡ 2000 በላይ ኮማንዶ ተመረቀ ብለን ስናበቃ ከዛ በኋላ እኮ በጣም በርካታ ምርቃቶችን አስተናግደን 5 ምርቃቶች ዘገበናል ሌላ ዙር ኮማንዶ ትናንት ወዲያ ተመረቀ በየአካባቢው አለ ይሄ በጣም በርካታ ነፃ ቀጠናዎች ተፈጥረዋል ለህልውናው የሚታገል አይደለም
የድርጅት ህልውና ጉዳይ አይደለም። አሁን የመንግስትነት ቁመና የመያዝ የመፍጠር የህዝብ አስተዳደር ስራን ከእንከን አልባ አድርጎ አነስተኛውን የህዝብ አገልግሎት ስራዎች ለመስጠት በሚያስችል ደረጃ መንገድ እኮ ሲጠግኑ ድልድዮች ሲሰሩ እኮ ተመልክተናል። አነስተኛ የፍትህ ስራዎችን እኮ አስተዳደራዊ ስራዎችን እኮ እየሰሩ ነው ያሉት። ህዝባዊ መዋቅርና አስተዳደር እየተገነባ በነፃ ቀበሌዎች በነፃ ቀጠናዎች በሙሉ የፖለቲካ መኮንኖች ስልጣና ይሰጣል። ይሄ መድረሻ ያጣ በየሸጡ በየምናምኑ የሚሮጥ ታጋይ አይደለም እኮ ይሄን የሚያደርገው። የሚተኩስ ወጣት ብቻ አይደለም ያሰለጠነ ያለው የፖለቲካ መኮንኖችን ደጋግሞ አስመርቋል። የጤና ባለሙያዎችን ደጋግሞ አሰልጥኗል፣ አስመርቋል። አሁን እስከ ቀዶ ሕክምና ድረስ በውጊያ ቀጠኖች ሁሉ በእያንዳንዱ የወታደራዊ አሃዶች ሁሉ እስከ መለስተኛ ቀዶ ሕክምና ድረስ ማድረግ በሚችሉበት ደረጃ ውድ የሚባለውን የሜዲካል ትምህርት ጭምር ማለት ነው። እንግዲህ በእንደዛ አይነት ሁኔታ ውስጥ ከፍተኛና መካከለኛ ቀዶ ጥገና የሚሰሩ ባለሙያዎችን የማስመረቅ እንግዲህ ስፔሻሊስቶች ጭምር አሉት ማለት ነው። ይሄንን ስልጠና ትምህርት የሚሰጡ በርካታ ባለሙያዎች እንዳሉት ግልጽ ነው። አንሙት ከዚሁ ጋር መሳሪያ ለዩኒቨርሲቲ ከባድ ነው እኮ ለዩኒቨርሲቲ ከባድ ነው የምናወራው ነገር። ማሰልጠኑ ብቻ አይደለም። ይሄ የሰለጠነ ባለሙያ ደግሞ አንደኛ የሚሰለጥንበት መሳሪያ የሚያክምበት መሳሪያና ቴክኖሎጂ መድኃኒት በአይነቱ በደረጃው ያስፈልገዋል አለው። ይህንንም ሎጂስቲክስ ችሎ ነው ይሄ እየተሰራ ያለው። ስልጠናውም ህክምናው የኪኔት ቡድኖች እኮ አሉት። የህዝብ አስተዳደር መዋቅር አለው። የማሰልጠኛ መዋቅሮች አሉት። አሁን አልፎ ተርፎ የሜካናይዝድ ኃይሎችንም ሲያሰለጥን ነበር። ታስታውሳለህ? ምኒልክ እዝ ላይ ሜካናይዝድ አሃዶችን ሲያሰለጥን ነበር። የፖለቲካ መኮንኖችን ብቻ አይደለም። የሜካናይዝድ ስልጠናው ይኸውልህ መደበኛ ተዋጊ፣ የኮማንዶ ወይም ልዩ የስፔሻል ፎርስ እና ሜካናይዝድ ጭምር ነው እያሰለጠነ ያለው። የስልጠናም ስብጥር አለ። የሰራዊት ስብጥሩ፣ የውጊያ ስብጥሩ፣ የስልጠናም ስብጥርን ያካተተ እንደሆነ መረዳት ይሄ እድገት ነው። ድርጅት ለመመስረት ተቋም ለመመስረት የሚሄድበት ርቀት የድርጅት ውጤት ነው። የፖለቲካ ስራ ውጤት ነው። በነገር ላይ ወታደራዊ ድሉ ያለ ፖለቲካዊ ትክክለኛነት ሊመጣ አይችልም። ብቻውን ከፖለቲካው ተነጥሎ የሚታይ አይደለም። ካልሆነ እኮ ዝም ብለህ በየቦታው መሳሪያ ነገቡ ሚሊተንቶች ትሆናለህ። ስትፈልግ ካገዛዙ ጋር በግለሰብ ደረጃ ትደራደራለህ። ከዛ ይሄ አንጃነት ይፈጠራል። ተንጋግተህ ላገዛዙ ጋር መሬት ይሰጣል ሲባል ትገባለህ ወይ ትወጣለህ። እንደዛ አይነት ጭንቅላት ነው የሚኖርህ። ህዝባዊ ዓላማ ከሌለ ፖለቲካዊና ድርጅታዊ ስራ ውስጥ ወደ እንደዛ አይነት ሂደት ማታሳድገው ከሆነ ማለት ነው። በግልጽ እየጠራ የመጣውም ትግሉ ከእንደዛ አይነት ማይንድ ሴት እየተሻገረ ስለመጣም ነው። ኢንስቲትዩሽናላይዝ እየተደረገ ተቋማዊ እየተደረገ በሚገባ ፖለቲካ መር ወታደራዊ እንቅስቃሴ እየሆነ ስለመጣ ነው። ዲፕሎማሲው ሲሳለጥ የምትመለከተው ዘርፈ ብዙ የሆነ አመራር ለመስጠት የሚያስችል ቁመና ላይ እንዲመጣ የተደረገው። ዛሬ ለምሳሌ ሩዋንዳን በተመለከተ የኢትዮጵያ መንግስት ምን እየተከናወነ እንደሆነ ሩዋንዳ ላይ አያውቅም፣ ግንዛቤው ላይ ኖረው ይችላል። በአማራ ፋኖ ብሔራዊ ንቅናቄ ግን ለሩዋንዳ ላይ ስላለው ነገር ለአፍሪካ ህብረትም ለሩዋንዳ መንግስትም የጻፈውን ደብዳቤ ስንመለከት ነበር የነበረው ቀደም ላይ አይደለም። የሚሰራውን በሀገር ውስጥም በዓለም አቀፍ ደረጃም የሚሰራውን ስራ ተመልከተው። ሃው ዳይቨርስ እያንዳንዱ ስራ የስራው የእድገቱ ደረጃ በጣም የዘመነ በብዙ መንገድ ብትለካው ዘመናዊ ስራ እየተሰራ ያለበት ሁኔታ እንዳለ ትገነዘባለህ ማለት ነው። በትክክል ምክንያቱም ድርጅት መኖሩ ጥቅሙ ነው። አየህ ስታድግ ሲበስል እንደዚህ ነው። አንድ ነገር ብቻ እያደረገ የሚሮጥ ሰራዊት አይደለም፣ ኃይል አይደለም። አሁን ያለው እድገቱ እኔ በነገር ላይ መረዳት አትችልም። እንደዚህ በቀላሉ መረዳት የምትችለው ነገር አይደለም። በየጊዜው ምን እየተደረገ ነው ፋኖ ውስጥ የሚለውን ነገር አንዳንድ ሰዎች በጣም አቅልለው ስለሚረዱት በየቀኑ የሚደረጉ ክስተቶች መሬት ላይ ምን እየተሰራ እንደሆነ እኮ ማሳያ ናቸው። ዛሬ የአፋብን ቴዎድሮስ 105ኛ ኮር አንድ ኮር ነው።
የሬዲዮና መገናኛ ኦፕሬተር ሰልጣኞችን አስመረቀ ሲባል መቼ መለመላቸው? መቼ አሰለጠናቸው? እንዴት አሰለጠናቸው? በምን አሰለጠናቸው? ጨረሱ? አስመረቃቸው? ሃይሊ አድቫንስድ ቴክኒካል ስኪል ያላቸው በዚህ ዘርፍ ላይ የዘመኑን ቴክኖሎጂና ዕውቀት ያነገቡ ባለሙያዎችን ነው ማስመረቅ የቻለው በነገራችን ላይ። በጣም ውስን በቀጠናው ላይ ውስን ዕውቀት ያላቸው ማለት ነው። ሃይሊ አድቫንስድ የሆነ ስኪል ነው እንዲጨብጡ አንድ ወዳጅ አንሙት እንደው ለእንትን ያህል ለአድማጭ ተመልካቾቻችን እዚህ ጋር የምናነሳቸው ነገሮች ለፐብሊክ ፍጆታ ኦልሬዲ በመግለጫ የወጡ ነገሮችን ህዝብ ማወቅ ያለበትን ደግመን ለውይይት አቀርበን እንጂ ምንም የተለየ ነገር እየነገርን እንዳልሆነ ማወቅ የሌለበትን እና ለህዝብ መቅረብ የሌለባቸውን ጉዳዮች ማናቀርብ መሆኑን በዚህ አጋጣሚ ዲስክሬሽን ማስቀመጥ ስለፈለኩኝ በትክክል እንደው ሐሳቤን ለማጠቃለል በብዙ መንገድ ተስፋ የሚሰጥ ድል አድራጊ የሆነ በራስ መተማመን በዚህ ላይ የሞራል የበላይነቱ አለ፣ የስነልቦና የበላይነቱ አለ፣ ትክክለኛ ኮዝ አለ። የመጀመሪያው ትጥቅ ክላሹ አይደለም የተነሳበት ዓላማ ነው ትልቁ ትጥቁ ይሄ ሰራዊትና ይሄ ህዝብ በዚህ ትግል ውስጥ ያለው። ቅድም አንድ ወዳጄ ፋኖ የሬዲዮና መገናኛ ሰልጣኞችን አስመረቀ የሚለውን ዜና ተመለከተና አንተ ይሄ ነገር ከቁጥጥር እየወጣ ነው አለኝ። ፋኖ የራሱ ቃል ነች ፋኖ is now too big to fail አለ። ምክንያቱም ዳይቨርሲቲው ነገሩ ያደገ እየሰፋ የሄደበት ያለውን ጉዳይ ያው ብዙ በጥልቀት የሚከታተል አይደለም ወዳጄ፣ ነገር ግን ይሄን ሲመለከት ተገርሞ ነው የመጣው። ይሄ እኮ አሁን በቃ ብዙ ነገር ይሆነ ነው። ለዛ ነው ትግሉ እንዳርሆናችሁ የምትመለከቱ ሰዎች አማራ ምን እያደረገ እንደሆነ አልገባችሁም ምንለው በተደጋጋሚ። ከሩቅ ሆናችሁ አትመለከቱ፣ ነገ ትቆጫላችሁ። በዚህ ትግል ውስጥ አሻራ አለማሳረፋችሁ የሚያሳፍር ጉዳይ ይሆናል። በእርግጠኝነት ነው የምንናገረው። በአማራ ትግል ውስጥ አሻራን አለማሳረፍ የሚያሳፍር አንገት የሚያስደፋ ጉዳይ፣ የሚያሸማቅቅ ጉዳይ የሚሆንበት ጊዜ ይመጣል። መረባረብ አለባችሁ። በዛ ወቅት ይሄን አድርገን ነበር ለማለት መብቃት አለብን የሚለውን ነገር በተደጋጋሚ የምናነሳበት ምክንያት እሱ ነው ለማለት ነው። አንሙት ዳሩ እንመለከትበት አይደለም። ትክክል ነው። ስለዚህ ይሄንን ለማለት ነው እንበርታ እንጠንክር ነው የምለው። ፋኖ እያደገ ነው፣ ፋኖ እየበረታ ነው። ትግላችን በጣም 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 ውጤታማ ከሚባሉ የትጥቅ ትግሎች መካከል የአማራ ትግል በጣም ትልቅ ነው። ትንንሽ ነገሮች እዚህ ምዛም በሰማን ቁጥር ለመምከር ፈልጌ አይደለም፣ ምክር አልወድም፣ ግን ትንንሽ ነገሮች እዚህ ምዛም ስንሰማ ሸብረክ ምንል እንደ ሁሉ ጊዜ ነገሮች ሁሉ ደልዳላም ይመስሉን፣ ሁሉ ነገር አልጋ ባልጋም ይመስለን። እገሌና እገሌ እኮ እንደዚህ ተደረጉ ሲባል እገሌ ጋርና እገሌ እኮ በዚህ በኩል እንደዚህ ያደረገ ሲባል እገሌ የሚባል ሰው የእጅ ሰጠ ሲባል ሰው ፍራስትሬት የሚያደርጉ ግለሰቦች አሉ። ይሄ እንደዛ አይደለም። ይሄ ትግል እና ይሄ ድርጅት ምን አይነት መጠነ ሰፊ መሰረት እንዳለው መገንዘብ ይገባል። ሰሞኑን በመላው አማራ የተደረገው ሰላማዊ ሰልፍ እንኳን ብዙ ነገር የሚናገር መሆኑን መረዳት ይገባል። እናሸንፋለን ለማለት ነው የምወደው። ወንድም አለም አመሰግናለሁ። እሺ አንሙት በጣም ነው የማመሰግነው። አድማጭ ተመልካቾቻችንም ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። ሰብስክራይብ ሳታረጉ ለምን እንደምታዩ አይገባኝም። ሰብስክራይብ አድርጉ። ከናንተ እንጠብቀው አይ ቲንክ የመጨረሻው ሪኳየርመንት እሱ ይመስለኛልና ባካችሁ ሰብስክራይብ አድርጉ። ኮሜንታችሁንም እንደዚሁ አስቀምጡልን። በስልክ ቁጥራችን 723093725 ኤቢሲን ደግፉ። መልእክቶችን ላኩ፣ ህዝባዊ አስተያየቶችን ላኩ። በየአካባቢያችሁ ያለው በተለይ ከነዳጅ ጋር ተያይዞ በየአካባቢው ያለውን የሰላም እንቅስቃሴ በተመለከተ ያገዛዙን አፈና በተመለከተ በርካታ መረጃዎችን ጥቆማዎችን በ723093725 ላይ ልትልኩልን ትችላላችሁ። እንግዳ ሆናችሁ መቅረብ የምትፈልጉ ሰዎችም ካላችሁ ቅድም እንዳነሳሁት በተለይ እንደ ዶክተር አህመድ አይነት ሰዎች ካላችሁ በትግል እያደረጋችሁ ያላችሁ በአፋር፣ ቤንሻንጉል፣ በትግራይ፣ ሶማሌ፣ ጋምቤላ ሌሎችም አካባቢዎች ላይ የምትንቀሳቀሱ መልእክቶቻችሁን ላኩልን። በቀጥታ ፕሮግራሞቻችን ላይ እንድትቀርቡ ለማድረግ ጥረት እናደርጋለን ማለቴ ነው። በተረፈ እንግዲህ የስቲከር እየገዛችሁ ኤቢሲን ለማበረታታት ድጋፍ እያደረጋችሁ ያላችሁ፣ በዚህ ኤቢሲን ለማገዝ ጥረት እያደረጋችሁ ያላችሁ፣ ቋሚ ሜምበር የሆናችሁ እዚህ ቤትም ሆናችሁ እያስተባበራችሁ ያላችሁ፣ ሀሳብ አስተያየትን በመስጠት ስትሳተፉ የነበራችሁ የኤቢሲ አባላት፣ ኤቢሲ ቤተሰቦች እነ ኬዋይ፣ እነ ሀዩ፣ እነ ፍትህ፣ እነ ትንቢት ሁላችሁም እዚህ ያላችሁ ያ ብዙዎቻችሁን እያየው ነው። በጣም ነው የምናመሰግነው ስለምታደርጉልን ድጋፍ። እግዚአብሔር ይስጥልን። ዘግየት ብለን በሌሎች ጉዳዮች ላይ ወደ እናንተ ለመምጣት
ሙከራ እናደርጋለን። ሌሎች አዳዲስ ጉዳዮች በተለይ ቀጠናዊ ጉዳዮችን ይዘን ለመምጣት እንሞክራለን። መልካም ቆይታ ይሁንላችሁ። ጤና ይስጥልን።